እግዚአብሔር መንግስት ደግሞ በብሎክ በመወረድ ባለመወረድ አይደለም የሚሰራው። ትክክል። በቀጥታ ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን ማምጣት ብቻ ነው። ከኃጢአት ወደ ጽድቅ ከሞት ወደ ሕይወት ማምጣት ነው እንጂ እዛ ጋር ቁጭ ብሎ ጭራሽ በጣም የሚገርም ነገር አንተ አሁን በዛች ቤተክርስቲያን ውስጥ ያለህን ማንነት ራሱ እነሱ ናቸው ቲክቶክ ላይ ጀጅ አድርጎ የሚሰጡ እና የሚነሱ ማለት ነው። አይደል? ለሐሳባቸው ተስማሚ ከሆንክ ኦኬ አንተ ኦርቶዶክስ ነው ይሏል። አይደለም ቤተክርስቲያኗ መሰረቷ አይደለም እንደዚህ አትልም። ስለዚህ እንደዚህ አይነት አጋንንታዊ አሰራር ደግሞ ከቤተክርስቲያኗ ወጣ ሰዎች ይታወቃሉ። ምክንያቱም እነሱ ከ60 እና ከ70 ሚሊዮን ህዝብ መሃል 500 ሺህ ቢሆኑ ነው። ስለዚህ ከዛ ሁሉ ሚሊዮን ህዝብ አይን አያመልጡም። ገባ አይደለ? በታተኑ እያንዳንዱ የዚህ መጥፎ ስራ አካል ያገርማት ሚሊዮን ህዝብ በመቶ ሺህ የሚቆጠር ሚሊዮን ህዝብ ነው ይዞ የሚያሰቃይ እንደማለት ነው። በሌላ ሂሳብ ስንሰራውና ለቤተ ክርስቲያን ቀላል ነው እነዚህ ሰዎች። ምክንያቱም ራሷን ደሞዝ ምከፍላቸው ቤት ሰጣ ምናምን እንደዚህ ሁሉን ነገር አሟልታ ነገሮች እንዲካሄዱም ታረቀስ ቤተክርስቲያን ማለት በዛው በቤተክርስቲያን ውስጥ ያሉ ሰዎች እና ሁሉም ከላይ ከታች መጥራት አለበት ብለህ ስትናገር አንተ አይደለም ይሏል። ግን እነሱን ሐሳብ ደግሞ ጥፋታቸውን ከተባበርክ ደግሞ እንደውም ጳጳስ ሁሉ ሊያደርጉ ይፈልጋሉ። ያንን ክፉ ሐሳባቸውን ከመተባበር የተነሳ እንደዛ ነው የሚያስቡት እነሱና አሁን ወደፊት መሄድ ያስፈልጋል። ምልክት መሆን ያስፈልጋል ነው እኔ አሁን እንቅስቃሴ ዓላማዬም እንደዛ። አሁን ምን አለ መሰለህ ግሩም ባቢ የመሬና ማውራሰለ አንድ ጊዜ እንኳን ነው ሁለቴ ሶስቴ ምናምን የሚባል ህይወት ሰው ከኖረም ለፈጣሪው ነው መኖር ያለበት። ካልኖረም ደግሞ የሚሄደው ወደሱ ነው። ምን የሚያስጨንቅ ነገር አለ? ስለዚህ ይሄን እንደውም በዚህ ዘመን ራሱ ይሄን ነገር ለኛ ስለገባንና ነገሮች ተጋድሎ ለማድረግ ራሱ ነገሮች ስለተመቻቹልን ልናመሰግን የሚገባው ማለት ነው። ምክንያቱም ለእግዚአብሔር ብሎ እግዚአብሔርን ተባብሮ ከዚህ ዓለም እንኳን እኛ ብንሄድ ከኛ የተነሳ ደግሞ የሚቆም ነገር አይኖርም፣ ይቀጣጠላል እንደውም ማለት ነው። ምክንያቱም እኛ ይሄን ነገር ከእግዚአብሔር በታች የእግዚአብሔርን ሐሳብ እየተጓዝን ያለው ይሄ ሁሉ ነገር ከንቱ ነው። በሁሉ ቦታ ላይ የሚደረገው ነገር በሙሉ ከንቱ ነው። ምንም ለመጨረሻውም ሆነ ከአላህም ጋር ለዘላለም አብሮ ለመኖር ምንም የሚጠቅመን ነገር የለም። እኛ የሚጠቅመን መዋደድ፣ መፍቀር፣ ያለን ነገር ማካፈል፣ በፍቅር መመላለስ፣ ወንድምን ሰውን መውደድ ነው። መጀመሪያው ነጥብ ያና ነው። በቃ በዚህ በምሪቱ ላይም ሆነ በሁሉም ቦታ ላይ ሰው መጀመሪያ ላይ ያደርግ የሚገባው ነው። ምክንያቱም ክርክር፣ አመጽ፣ ጥል፣ ስድብ፣ ጥላቻ የሚለው ነገር በሙሉ ከማን ነው? ከዲያብሎስ ነው፣ ከሰይጣን ነው፣ ከኛ አይደለም፣ ከእግዚአብሔር ማለት ነው፣ ከአላህም አይደለም። ስለዚህ እንደዚህ አይነት ስነ ምግባር የሌለው ሰው ራሱ ስለ አላህም ብሎም በሙስሊሞችም ይምጣ ስለ እግዚአብሔርም ብሎ በኦርቶዶክስም በፕሮቴስታንትም ይምጣ እንደዚህ አይነት ስነ ምግባር ከሌለው ራሱ ይሄ ሰው ከእግዚአብሔርም አይደለም በቃ ምንም ሌላ ታሪክ ውስጥ ያለ አካል ነው። እንደ ጸብ፣ ጭቅጭቅን፣ ጥልን አታይም እንደ ጦርነት እየባረኩ እየሰደዱ ወጣት እንግዲህ ቤተክርስቲያን በእግዚአብሔር ትምህርት አንጬ አሳድጌዋለሁ የምትለው ትውልድ ነው እንግዲህ መሰራ እያነሳ እየተዋጋ ያለው። አሁን ምን አለ መሰለህ እንዲጠራ ነገሩ ምን አለ መሰለህ አሁን እኛ የምንችለውና የሚገባን ማድረግ የምንችለውና ማድረግ ያለብንን ነገር አለ። አሁን ለምሳሌ ሶሻል ሚዲያ ላይ ቁጭ እስካልን ድረስ የምንገባውና የምናወራው በሶሻል ሚዲያ እስከሆነ ድረስ ምንድነው የምታደርገው? አንተ የምትችለውን ነው የምታደርገው። ገብቶሃል አባባሌ? ስለዚህ ያለህበትን ቦታ ነው መጀመሪያ የምታጠራው። አሁን ሐሳብ በጣም ገንቢ ሐሳብ ነው፣ ጥሩ ሐሳብ ነው። በመጀመሪያ ሰው ፍቅር እንዲሰፍን፣ ፍቅር እንዲስፋፋ፣ ሰውም እንዲስማማ ምንድነው ማድረግ ያለበት? በቅድሚያ ሰው ራሱን ማየት አለበት። ሰው ወደ ውስጥ ማየት አለበት በቅድሚያ። ስለዚህ እኛ ማድረግ ያለብን ምንድነው? እዚህ ጋር ቁጭ እስካልን ድረስ እዚህ ጋር ስላሉ ሰዎች ነው ማውራት ያለብን። ገብቶሃል አባባለ? ያዘው እምልህን እዚህ ጋር ቁጭ እስካልን ድረስ እዚህ ጋር ስላሉ ሰዎች መጀመሪያ ስለነዚህ ሰዎች ብናወራ መልካም ነው። መሬት ወርዳ ስለ ትልልቅ አባቶች እንትን ብትል መፍትሄ የማይገኝበት ነገር ነው። ችግሩ ልታወራው ትችላለህ፣ ልናወራበት እንችላለን እንደ ሐሳብ። ግን እዛ ጋር ያለ ችግር አወራን ማለት እናስተካክለዋለን ማለት አይደለም። እዚህ ጋር ግን እኛ ባለንበት ፕላትፎርም ውስጥ ያሉ ውዳቂ ሰዎች አሉ።
ገብቷል አባባሌ። ምንድነው የሚያደርጉት? የሚዘሩ ጥላቻ ብቻ ነው። የክርስትናን እውነትነት የሚረጋገጠው የክርስትናን ሃይማኖት የሚስፋፋው ሌላ ሃይማኖትን በመሳደብ የሚመስላቸው መሀይማን አሉ። አሁን ምንድነው የሚሆነው? እንደዛ ብለህ ትውልዱን ስታጀዝበው መጽሐፍ ቅዱስ እንዳይማር ነው አስረህ የያዝከው ትውልዱ። ገብቷል አባባሌ። ወንጌል እንዳይስፋፋ እየሰራህ ነው ማለት ነው። ክርስትና በተጠይቀው ትውልዱ ዛሬ አሁን ሙስሊሞችን እየተሳደበ የሚውል አንድ ክርስቲያን ነገ መጣ ስለ መጽሐፍ ቅዱስና ስለ ክርስትና ብትጠይቀው አንድም ነገር አያውቅም። ገብቷል አባባሌ። ለዚህ ደግሞ ቀንድ ከፊት ለፊት ቁጭ ብለው እየሰሩ ያሉ ሰዎች እነ ወይዘሪት ሉና ናቸው። ገብቷል? ይሰማል አናሲ? አናሲ ተቋረጠ መሰለኝ። ወይዘሪት ሉና በነገራችን ላይ ከታች እነ ወይዘሪት ሉና ናቸው። ሉና ያልኩት ለምን እንደሆነ ታውቃለህ? ይሰማል? ይሰማኛል። አናሲስ ከታች እሱ የሚጠቀመው የሴቶች ፊልተር ነው የሚጠቀመው። የሴቶች ፊልተር ይጠቀማል። ከታች የሆነ ቀይ ምልክት አለ በትከሻው የወረደ እዛ ጋር ሉና የሚል እንትን አለ። አየው? የሚጠቀመው ፊልተር የሴቶች ፊልተር እየተጠቀመ ወንድ ልጅ በዚህ ልክ ክብሩን ዝቅ አድርጎ ወንድነቱን ሽጦ የማይረባ ቦታ ላይ የማይረባ ስራ እየሰራ በማይረባ ቦታ ሲገኝ በጣም ያሳዝናል። ገብቷል አባባሌ። ስለዚህ ስለ ወይዘሪት ሉና ነው ማውራት ያለብን። ወይዘሪት ሉና አየው ፊልተር የምትጠቀመው ይሄ ፊልተሩ እንትኑ የሴቶች ነው የምትጠቀመው ሉና ማለት ነው። ገብቷል አባባሌ። ራሷ ለራሷ በሰጠችው ሰይመን ቁጭ አድርገናታል። አየው ከታች ሉና የሚለው አየው። ስለዚህ ሰውዬ ስለዚህ ውዳቂ ሰው ነው። ትናንት እኔ ሪከርድ ተደርጎ ሼር የተደረገ እያየሁ ነበርና ሴቶች ክርስቲያን ሴቶች ናቸው፣ ኦርቶዶክስ ሴቶች ናቸው። ይሄ ሰው ብር እየተከፈለው ነው የሚሳደበው አሉ። ቀድመን ተናግረን ነበረ። ገብቷል? ይሄ ቅምጥ ነው፣ ብር እየተከፈለው ደንታው ኪሱ ነው፣ የሚያስጨንቀው የሚያሳስበው ሆዱ ነው ብለን ስናወራ የሚሰማ አልነበረም። አሁን ግን ተነስተው አንዳንድ የነቁ ሴቶች የገባቸው ሴቶች ተነስተው ይሄ ሰው ብር እየተከፈለው ነው እየተሳደበ ያለው እንጂ ስለ ክርስትና ምንም የሚያውቀው ነገር የለም፣ ክርስትና ልብስ ሚስጥር ነው። ስለዚህ ይሄ ሰው ካለበት ገለልና ገሸሽ መደረግ አለበት፣ በቃ ቦታውን ስለማይመጥ ነው መጥፋት አለበት ከሶሻል ሚዲያ ብለው ነው ሐሳብ ሲሰጡ የነበረ። እኔ ደግፈዋለሁ። እንደውም በእውነት አይመጡም እንጂ መጥቶ ሐሳብ ቢሰጡ እዚህ ደስታዬ ነበረ። ተከብረው ነበር ሐሳብ ሊሰጡ የሚችሉበት የነበረው። እስኪ ሂድበት እስኪ አናሲ። ልክ ነህ ማለትም አሁን ይሄ ነገር እንደተጀመረ አሁን ክርክር እንደዚህ በቁርአን የተነበበ መጽሐፍ ቅዱስ የተነበበ እንደዚህ ነገሮች እንደዚህ የተጀመሩበትን ጊዜ ትዝ ይለኛል የሆነ ሰዓት ላይ ማለት ነው። ግን ከዛ በኋላ ግን ነገሮችን ሳየው ማለት ነው አይደለም በማንኛውም አካል ላይ የሚደረገው እንትን ትክክል አይደለም። እንኳን ቁርአንን ጠልቄ ባላቅም ነገር ግን በእርግጠኝነት በአራት ነጥብ ልናገረው ነገር የሚችለው ነገር ምንድነው? ቁርአን ተሰዳደቡ፣ ወንድሜን ጥላ፣ እንደዚህ አይነት ጸያፍ ነገሮች ተነጋገሩ ወይም ከአንደበታችሁ ይውጣ ወይም በልባችሁ ይሙላ እንደማይል የነብዩ መሐመድ አስተምሮ እረዳለሁ እንደራሴ ማለት ነው። ምክንያቱም እኔም ያደኩት በሙስሊም አባቶችና በሙስሊም እህትና ወንድሞች ተከበቤ ነው ያደኩት። ገብቶሃል አይደል? የፈለኩት ነገር ምንም እምነቱን ባልከተል ሰላት ባልሰግድ ሌላ ቁርአን ባልቀራም ነገር ግን እንትኑ ይኖረኛል ግንዛቤው ይኖረኛል። ገብቶሃል አይደል? የፈለኩት ነገር። ስለዚህ ከዛ አንፃር ሳየው ነገሮች ሁሉ በሙሉ ትክክል አይደሉም። እኔም ቅድም ያልኩ ነገር እኮ ይሄ ነው። እኔ አሁን እንትና ዳጊ ጋር ገባለሁ። ዳጊ ሮሜን ታውቀዋለህ? ቤባዬ አውቀዋለሁ። አዎ ዳጊ አውቀዋለሁ። በቃ ምርጥ ብራዘር በቃ ይኸው ደግሞ አንተ አስባለሁ። ለኔ እኮ መጥቼ ስለ አሁን የወራሉት እኮ ስለ ራሴ ነገር ነው። ነገር ግን ማኑ በአንድም በተዘዋዋሪ መንገድ እናንተንም ስለሚመለከት ነው። ገብቶሃል? አሁን እኔ አንተ ካንተ ያለውን ለመቀበል ከኔ ያለውን ለመቀበል መጀመሪያ አንተ ላከብር ልወድ ይገባል። ምክንያቱም አይደለም በዚህ ያክል ልክ ቢሆነ በምን የጎሪጥ ያየውን ሰው እንኳን ደግሞ ለማግኘት እኮ ይከብዳል። ታውቃለህ አይደለም? እንደዚህ ሌላ ነገር አሁን በፍቅር ታስተምሮና ነገሮችን እንትን ልትለው ይቅርና ማለት ነው። ስለዚህ አሁንም ቅድም እንደነገርኩ
ሰው ከፍሬው ይታወቃል ይላል እኮ። ሰው እኮ የሆነ ነገር ይጀምራል አይደለ? አሁን እኔ ለራሴ እንደ ቤተክርስቲያን ወይ እንደ አንድ ክርስቲያን አሁን ያልከው ነገር በሙሉ ምን ፍሬ አምጥቷል ብትለኝ ምንም። ድምጽህ እየታፈነ ነው፣ ትንሽ አስተካክለው። ታብታብ አድርጉ ጋይስ። አለ ቀጥል። አሁን ይሰማል አይደል? ከዛ አሁን ምን አተርፋለ ብለን ነው ብትጠይቀኝ ከዚህ ሁሉ ትምህርት አስተምሮ የቲክቶክ ሁሉ እንቅስቃሴ በሙሉ ምን ተመራለ ትለኝ እኔ ምንም አልተማርኩም። እንደውም የተማርኩት እንዴት ነው እንዴት ተደርጎ ሰው መናቅ እንደሚቻል ሰውን ስትንቅ ምን አይነት ቃላቶች መጠቀም እንደምትችል ካሜሮ የሌሉ ነገሮች ሁሉ ነው በየሰሞና እንትን እያልኩ ያለሁት ገብቶሃል አይደል? ምክንያቱም ይሄ በቃ ተገቢ አይደለም። እኔ ሁሌም እንደምነግር ነው ቤባይ ገብቶሃል አይደል? ስለዚህ ሰው ምንድነው የሚፈልገው እውነትን ይዘህ እንድትጓዝ ሳይሆን በቃ ባለው ሲስተም ባለው የሆነ ነገር ምናምን ነገር አንተ ከነሱ በታች ዶሚኔት ሆነ የነሱን ነገር ያጨበጨብክ እንድትኖር ወይም እንዲያቀነቅቅ እንድትኖር ነው ሁሌ የሚፈልገውና አንደውን በጥቅም የተሳሰረ እግዚአብሔራዊ መንገድን ህይወቱ ሰው ኑሮ ያደረገ አንድ የሆነ ቼን አለ፣ አንድ የሆነ መስመር አለ። እሱ ደግሞ እውነት ነው የምነግርህ በቅርቡ ሲቆራረጥ ምናምን ደግሞ ታያላችሁ። ተረዳኝ አይደለ? ምክንያቱም እኔ እንደ ራሴ ነው የምነግርህ። ምክንያቱም ነገሮቹ እንዳይስተካከል ያደረጉ ያሉት እነዚህ ሰዎች ናቸው፣ እነዚህ አካላቶች ናቸው። ለምን ያደርጋሉ? ከቤተ ክርስቲያን ማን እንደዚህ አድርጎ ሰበከ? መጽሐፍ ቅዱስ እንደዚህ አይነት የስብከትና የወንጌል መስፋፋተኛ የተናናቀን በዘመናችን አባቶቻችንም አላደረጉትም። ስለዚህ አሁን ክፍተት አለ፣ ሌላ ጉዳይ ነው። ወንጌል መድረስ አለ፣ በሌላ ጉዳይ ነው። ቁርአን ከመጽሐፍ ቅዱስ ተቃራኒ የተጻፈ ሌላ ጉዳይ ነው። ያን ደግሞ ከሆነ በፍቅር ነው ላስረዳ የሚገባ። ለምን አንተ ልጣ? ለምን ወንድሞቻችን ልጣ? ለምን እምነትና ሃይማኖት ሳይገድባቸው ለሀገር፣ ለመንደር፣ ለሰፈር ለኛም እንዴ እኛ እኮ በሺዎች እጅ ነው አይነት ምናምን እንደዚህ ወጣልኝ የታሸን ምናምን ነገር ጤና እንደዚህ ነው ያደግነው እኮ በእነሱ እጅ ነው አይደለ? አሁን እኔ ጎንደር ልጅ ነኝ። ባለፈው ብጥብጥ የተነሳባቸው የለጋስ ልጅ ስለሞቱ ማለት ለበሳቸው ቀብር የተነሳ የሆነ ትንሽ የግርግር ነበረ። አሁን እኔ በሸለጋስ እጅ የታሸው የሚደረገው ነገር ሁሉ የተደረገልኝ ያደቁ ልጅ ነኝ። ስለዚህ እንዴት አድርገህ አንተ ይሄን ግንብ እንዴት አድርገህ ልትንድረው ትችላለህ? በቃ አይቻልም። በቃ ስለማይቻል ማለት ነው። ማንም ሊሞክር ይችላል፣ ማንም የሆነ ነገር ሊያደርግ ይችላል። ግን እንዴ አሁን ትክክል ነው አይደለም፣ ሌላ ጉዳይ ነው። ሰው በእምነቱ ነው መጓዝ ያለበት አይደለም፣ ሌላ ጉዳይ ነው። አሁን ግን ባታ የምትባል ጸበል አለች፣ የሙስሊሞች ቤተክርስቲያን የምትባል ቤተክርስቲያኑ የሰሩት እነሱ ናቸው። ውስጥ ላይ ያለውን ንዋየ ቅድሳት የሚያሟሉት እነሱ ናቸው። አስራት በቁራቱ ለሚከፍሉ አሉ፣ ይመጣሉ፣ ከበሽታቸው ተድነው ተፈውሰው ነው የሚሄዱ። ለነገር ፈለገ ይገባል መቼም በባይ ገብቷል አለ በቃ ስለ የሆነ ሳለ በየዋህነት እምነቱን ጠብቆ በመከባበርና በፍቅር የኖረ አንድ መሰረት አለ። ያን መሰረት ደግሞ ማናጋት አይቻልም። አዎ እውነት ይሄ ነው፣ ቁርአን የሚለው ነው እውነት። መጽሐፍ ቅዱስ ደግሞ እዚህ ጋር ነው እንትኑ። ስለዚህ ወደኛና ካልከኝ በፍቅር አስረዳኝ። ተርገቷላ በቢባይ እኔም ካልኩ ደግሞ ተዘጋቷት። አባቶች መሳደብ እንደዚህ ለዛም እኮ ነው የምታየው በሙሉ ጦርነት፣ ገለበሌ፣ ብዙ ነገር የሚፈጠረው እኮ ለዛ ነው። ምክንያቱም ስድብን የሚሰማ መናናቅን የሚሰማ የሰማ ትውልድ እኮ ነው አሁን ላይ የምናየውን ችግር በሙሉ እየፈጠረው ያለውና እኛ ስንናገር ለማን ነው? ለኛ አይደለም፣ ወይም አጠገባችን ላለው ሰው አይደለም፣ ለትውልድ ነው የምንናገረው ከገባ። ስለዚህ ከሁሉም ነገራችን ተቆጥበን ሲጀመር ማለት ነው እነዚህ ሰዎች በአጠቃላይ ልንገር በሁሉም ቦታ ላይ ያሉት ማለት ነው ከተወሰኑ ሰዎች ውጪ ቁጭ ብለው እንደ ሴት ለንጉስ ልትዳር አመቱን በሙሉ ስትዘጋጅ የነበረች ልጃገረድ እንኳን እንደነሱ እንኳን አትሆንም። ሊፈርጡ ደርሰው እግዚአብሔር ምስክሬ ነው የምነግርህ ወንድሜ። በዚህ በጦርነት እየተቆላ በረሃብ እየተቆላ በዝሙት እየተቆላ ወንድሞቻችን በየቀኑ ለሰይጣን ደማቸውን እየገበሩ ብር ለማግኘት ብለው እየተጓዙ ይሄዱ። ጠቅላላ ስትየው በዚህ እንቱን ጠምጠሙ ጃውን ጠምጠሙ በዛ ቆንቱን ሱፉን አርጎ በዚህ እንቱን ጠምጠሙ ሊፈርጡ በቃ የሆነ ያበጠ እንትን እንጆሪ ታካላለ በመሬት ጠቀበታሩ አቤት እንደዚህ ሆኖ የሚኖሩት
ተረዳኝ አይደል አባባል ገብቶኛል። ስለዚህ እኛ ደግሞ ለዘመናት ማለት ነው ይሄን ሁሉ ነገር ቆጥረን ይውል ምን እየሰራው ነው ወንጌል እንደምሰራ ወይ ማውን ነገር ከዚህ በኋላ ማደርገው ነገር እንደ ማከናወን ላሳየሽ ቤባዬ የወይዘሪት ሉና ምናልባት ፊቷን ኤዲት አድርጋችሁ በሴት ማምጣት ከቻላችሁ እንትን አድርጉ። ሉና ስሟን ቀይረናል። እስኪ ላስፋው። አዎ ይታያል። አዎ ቤባዬ አዎ አሁን ኮንስትራክሽን እጄ ይታያል። የመረቆ ማለት ነው እጄ ይታያል አይደል? የተላላጠ ምናምን ነገር ይታያል። አዎ ይታያል። በቃ አይዋራል። እንደዚህ ሆነን እየሰራን ነው እኛ ለእግዚአብሔር ቅናታችንም ይሄን ነገርም ተው እያለ እንደዛ ነው። ገብቷል አይደል? ለፈለኩት ነገር ስለዚህ እንደዚህ እያለ በሚኖርና እግዚአብሔር በሚፈልግ ትውልድ ላይ እነሱ ቁጭ ብለው ጃኩዚ ምናምን ያደረጉ መቀለድ አይቻልም። በቃ ማንም ቢሆን ማለት ነው። ስለዚህ እኛ ምንም ጎራ ምናምን የሚለይበት ቦታ የለም። ትውልዱ ግን ነፃ ይወጣ። የሆነታም ነገር አንተ ቤባዬ እግዚአብሔር ምስክሬ ነው የምነግርህ እና እኔ የሚሰማኝ ነገር ነው። በቅርብ አሁንኛ እኔ ማቄን እንደዚህ ምናምን ማዘጋጀው ነገር የለኝም። የምሬን ነው የምነግርህ። እሄዳለሁ መሄድ ያለብኝ ቦታ ላይ ሂጂ አንድ የሚገርም አንድ ታርጌት አድርጌ ከዛ በኋላ ራሱ በህይወት ባልፍ ለኔ ትልቁ ስኬት ወይም ተልእኮ ይሄ ነውና ያው ይሄን ደግሞ እንግዲህ ከእግዚአብሔር ጋር በቅርብ አብረን የምናየው ይሆናል ቤባዬ። አይ ሐሳብህ በነገራችን ላይ ሁሌ ትመላለሳለህ። እኔ ስራህን ከዚህ የተሻለ ስራ ይስጥህ፣ ሰፊ እንጀራ ረጅም እድሜ ይስጥህ፣ የተሻለ ኑሮ እንዲኖርህ እመኛለሁ። በነገርህ ላይ ያው ያወራኸው ሁሉ እውነት ነው። ሰዎች ሉና ማለት ወይዘሪት ሉና የምትጠቀመውን ፊልተር ከታች አይታያችሁም? ከታች ሉና ሉክስ የሚለው ከታች አይታይም? ወይዘሪቷ ራሷ የምትጠቀመው ፊልተር ነው፣ የሴቶች ፊልተር ነው። ሉና ይላል ከታች። ለዛ ነው ሉና ሉክስ የሚል ከታች አለ፣ በነጭ ምልክት አለ። የሴቶች ነው። ፊት የሚያቀላ ይሄ ብጉር ምናምን እንትን የሚያደርግ ነው። ገብታችሁ ማየት ትችላላችሁ። የሴቶች ነው የምትጠቀመው ወይዘሪት ሉና። በቃ ስሟንም እየተቀየረ ነው። አንዳንድ የራሷ የነበሩ ተማሪዎችም ስራዋን ተረድተው አመንዝራ እንደሆነች፣ ሌባ እንደሆነች፣ ሸርሙጣ እንደሆነች፣ መጽሐፍ ቅዱስ ምንም እንደማይገባት እንደማታቅ፣ ብር እየተከፈላች እንደምትንቀሳቀስ እንደንትን ነው የሆነ ነገር እየቀረቀርክ ካልሆነ ምንም ነገር አትሰራም ወይዘሪት ሉና ብለው ነው የተነሱት። እኔ እውነት ለመናገር እነሱ ሴቶች ጋር በሐሳብ ተስማምተናል ማለት ነው። ስንደክምበት የነበረው፣ ስናወራበት የነበረው፣ ስንለፈልፈው የነበረው፣ ሰው መንቃት አለበት ብለን ስንልበት የነበረው ጉዳይ ወጥተው መናገራቸው እኔ ላመሰግናቸውም ፈልጋለሁ። ይሄ ትልቅ ነገር ነው። ይሄ ስልጡንነት ነው። ይሄ ዘመናዊነት ነው። በቃ ይሄ ንቃት ማለት እንደዚህ ነው። መንቃት እንደዚህ ነው። ስለዚህ እነሱ እኛ ጋር እንኳን አይመጡም፣ በጣም እንትን ስለሆኑ ማለት ነው። ባሉበት ግን እኔ እንደዛ ማለታቸው ላመሰግናቸው ፈልጋለሁ። እውነት ነው ያወሩት፣ እውነት ነው የተናገሩት። ይሄ ሰው መጽሐፍ ቅዱስ አያውቅም፣ ክርስትና ደንታው አይደለም ተብሎ ሲባል ይሄ ስለሚገባን እኮ ነው፣ ስለምናውቀው ነው፣ ሰውየው ስለምንረዳው ነው፣ ስለነቃንበት ነው፣ ስለደረስንበት ነው። ብዙ ያልወጣ ብዙ ጉድ አለ ስለዚህ ሰውዬ ማለት ነው። ክርስትና ገደል ቢገባ ደንታው አይደለም። ክርስቲያን ቢበተን ቢቃጠል ደንታው አይደለም። አሁን የት ነው? ኦሮሚያ ክልል ውስጥ ነው ክርስቲያኖች እየተገደሉ ነው ብላ ያመጣችውን አዲስ አጀንዳ ለራሷ ለእንትኗ ብላ ነው፣ ለሆዷ ለእንጀራዋ ነው፣ ለጉርሻዋ ብላ ነው ያመጣችው እንጂ ምንም ደንታው አይደለም። ክርስቲያን የሚባለው ጥርግርግ ብሎ ቢጠፋ ምንም ደስታው ነው እሱ። በነገራችን ላይ ኢትዮጵያ ውስጥ ያለው ክርስቲያን አልቆ ይሄ ሰው ሀብታም የሚሆንበትን እድል ቢያገኝ ይሄ ሰው ደስታው ነው፣ ይፈርማል፣ ችግር የለበትም። ምክንያቱም ሰው መንቃት፣ ስለዚህ ሰው መንቃት አለበት። ይሄ ሰው ምንም እንደማይጠቅም ምንም እየሰራ እንዳልሆነ ሰው መረዳት አለበት። መጽሐፍ ቅዱስን ሚስጥር የሆነበት ትውልድ እየቀረጸ እንደሆነ መጽሐፍ ቅዱስን እንዳይማሩ ስድብ እያሰማ ትውልድን አስሮ እንደያዘ ሁሉም ሰው መንቃትና ማወቅ አለበት። ስለዚህ
ክትፍ ማለት አለበት። ይሄ ሰው አያስፈልግም ራሱ በቃ ይበቃሃል ማለት አለበት። ጥላቻ ነው እየነዛ ያለው፣ መለያየት ነው እየነዛ ያለው። አያስፈልግም። ያለ የመለያየት እንትን የሃይማኖት ልዩነት እንዳለ ሆኖ በፍቅር መወያየት ይቻላል። በፍቅር በሰላም ንጽጽር መደረግ ይቻላል። ምን ችግር አለው? ከዛ ደግሞ የጋራ የሆነ የሀገር ባለቤትነት አለ። እዛ ጋር ደግሞ አብረህ ትቋደሳለህ፣ አብረህ ትኖራለህ። በቃ ሁሉም ኢትዮጵያዊ ነው። የአንድ ሀገር ልጆች ሆነው በጥላቻ እንዲተያዩ ነው እያደረገ ያለው ይሄ ሰው በሃይማኖት ስምና ሽፋን ማለት ነው። ግድ እኮ አይደለም እኮ ክርስትና እውነት ለመሆን እኮ ሙስሊም መጥፋት እኮ የለበትም። ክርስትና እውነት ለመሆን እኮ ኢትዮጵያ ውስጥ ያለውን እንትን መሳደድ የለበትም። ምን ማለት ነው? ማረጋገጥ ትችላለህ። እውነትነቱን በመጽሐፍ ቅዱስ ነው የምታረጋግጠው እንጂ እስልምና ውስጥ በማታውቀው ባህር ውስጥ እየዋኘክ የእስልምናን ውሸትነት ልታረጋግጠው አትችልም። አታውቀውም፣ ራሱ አትደርስበትም። ራሱ ሚስጥር ነው። እንኳን እስልምና ክርስትናም ለነዚህ ሰዎች ሚስጥር ነው የምለው። ወይዘሪት ሉና ስሟ ተቀይረዋል። ራሷ ባመጣችው እንግዲህ ራሷን ሰይማ አሸብርቃ ከመጣች እኛ ደግሞ አሜን ብለን ተቀብለን ወይዘሪት ሉና ስሟን ይጸድቃል ዛሬ ማለት ነው። እና ሬይነር እንዴት ነህ? እንዴት ነው ባቢ? ሰላም ነው? ሰላም አለይኩም። እንዴት ነህ? አልሐምዱሊላህ ደህና ነኝ። ደህና ነው ወይ? አለን። ሰላም ነው? አለን። ምንድነው ትናንት በመሃል ከደህን እንትን ያደረከው? ይወጣው ስልክ ገባብኝና አልጨረስኩም። ራሱ ሰው ልኮልኝ ነበር እንትና እኔ ሆፕ ልካልኝ ነበር ባቢ አንዴ ያውራ አንዴ አናሲ እንትን ይቀጥል። አይ አንተ ቀጥል ሬይነር አንተ ቀጥል። በነገርህ ላይ አናሲ በጣም የነቃ ወጣት ነው። ምርጥ ወጣት ነው። በጣም የነቃ የገባው ወጣት ነው። ያለውን ችግር እንዲቀርፍና እንዲጠፋ የሚፈልግ ወጣት ነው። የነቃ ትውልድ ወደፊት እንዲመጣ የሚፈልግ ሰው ነው። ተረትና ትርክትን የማይቀበል ማንነት ያለው ሰው ነው። ገብቷል ሬይነር? ኦኬ አሪያን እና እኔ ይመቸኛል ሐሳቡ። በጣም ምርጥ ወጣት ነው። እንደዚህ አይነት ትውልድ ነው ራሱ ከፊት ለፊት መምጣት ያለበት። እንደነዚህ እንደ ወይዘሪት ሉና እንደ ሲቲ እንትና ካሉበት አየው ምን አይነት ፊልተር እንደሚጠቀም ሉና። አይ ሉናዋ አይደል? አረ አንዴ ቆየምር እልክልሃለሁ እንትን ምን እልክልሃለሁ። እልክልሃለሁ። የትኛው አካውንት እንደዚህ መዘባበቻ የሚባል ነገር ታውቃለህ ባቢ? የትልቅ አካውንት ነው መዘባበቻ የሚባል ነገር። መዘባበቻ ስለም አው ቅድም እንደነገርኩ እኮ ሰው ማለት ነው። ሰው ከልቡ የሞላው ነገር ነው በአንደበቱ የሚያወጣውና ያኔ ደግሞ ምን ይሆናል? ከልብ ሞልተህ በአንደበቱ የምታወጣው ነገር ያንተ ያሳሰብ መታያል። ማየት የሚችል ሰው ካለ አንተ በአንደበት የምታወራውን ነገር አይቶ አሳሰብ መገመት ምንም ቀላል ነገር ነው የሚሆነው እንደኔ እንደምረዳውና አሁን እሱ አሁን እኔ ያየሁበት ያለሁት ነገር ምንድነው? አሁን ይሄ ሁሉ ጥርፊያ ምንድነው? እኔ ሴት ፊልተር አድርጎ ምናምን እንደዚህ አድርጎ ከመውጣት መረጋጋት ምናምን የሚባል ነገር እኮ ስለሌለ እኮ ነው። ታዲያ የምሬን እኮ መወራ ስለሆነ አሁን እኔ ገርሞኛል። አሁን እንደዚህ አይነት ተጻጻሙ ወጥቶበት እንደዚህ አይነት ነገር ተረዳኛል ለፈለኩት ነገር ያ እና እኔ እኮ ፍሬ መልህ እኮ ቅድም ያልኩ ነገር እኮ ሰዋራ የነበረው ነገር እኮ ነው። አሁን እንትን ወልጋ ተገደለ ተገደለ ምናምን አይደለም ማይሄዱ ለእግዚአብሔር ኦንላይን ምኑ ነው ምን ያደርግለታል? እዛ ትውልድ እየሞተ እነሱ እዚህ ኦንላይን ገብቶ እንትን አያሶ ተገደለ ተገደለ እንትኑ መግለጫ ሰጠ ምናምን ቢባል ምን ያደርጋል? አውቀው ነው እኮ ተጨንቀው መሰለህ። አውቀው ነው እሱን እኮ ነው የምነግርህ። እኔ እኮ የምሬን ነው የምነግርህ። አሁን እኮ አሁን እኛ እኮ ትንሽ ነገር እኮ የምንፈልገው እኛ እነሱ ጋር የምንደርስበት በጣም ትንሽ የሆነች በጣም ትንሽ ያቀም ማለት ነው እስከምንወጣ። ምክንያቱም ነገሮች እስከ በደንብ ሁሉም ቦታ ላይ እስከሚደርሱ ድረስ ትንሽ መቼም መሳደዱ ያለ ነገር ነውና
በዛ ታይም ላይ ራሳችን እንትን የምንልበት የሆነ ትንሽ ነገር ነው እንጂ የሚያስፈልገው እኮ እነሱ ነገር እኮ ኦልሬዲ እኮ ያበቃ ነገር እኮ ነው። የምሬን ማውራና ሁሉም እያንዳንዱ ማለት ነው በጥፍሩ እየሄደ የሚኖር ሰው ነው መሬት እንዳይነካው ገባ አይደለ? ስለዚህ አፈር እየላሰ ሌሊት እንቅልፍ አጥቶ እየሰራ እግዚአብሔር በየዋህነት የሚከተል ትውልድ በእነሱ ምክንያት በእነሱ ሴራ እንደነሱ አሁን እኮ ይሁን በሁሉም አካል የተነሳ ቆናለ ቤተክርስቲያን እየተወለ ፍቅር ምንድነው የሚለው መጽሐፍ ቅዱስ? ፍቅር ፍርሃትን አውጥቶ ይጥላል ነው የሚለው። ንጹህ ፍቅር ማለት ነው የእግዚአብሔር ፍቅር ካለ ባንተ በውስጥ ፍርሃት አሁን እኔ የትም ቦታ ላይ ለመሄድ ማለት ነው እስከ ፓትርያርኩ ድረስ ለመሄድ እኔ ምን ማለት ፍርሃት የለብኝም። ደግሞ መሄዳለሁ የሚሆነውም እንደዛ ነው። ያው ነገሮች በጣም እንትን ሰጥቶ በዚህ ጋር እንትን ማለቱ ጥሩ አይደለም ነው እንጂ እንደዛ ነው ጉዞ የሚቀጥለውም እንደዛ ነው። ከዛ በፊት የሚያስቀረን ኃይል ካለ ያስቀረኝ ችግር የለውም። ግን ከእግዚአብሔር ኃይል በላይ ደግሞ የሚሆነ እነሱንም እዛ ጋር ሁሉ ኃጢአት እየሰሩ እስትንፋስ ሰጥቶ የሚያኖራቸው አምላክ ስለሆነ ማለት ነው። ምክንያቱም የእነሱ እስትንፋስ በእጁ ያለ አምላክ ነው። እኔ የሚልከኝም እየሄድኩኝ ያለሁትም ወደዛ ስለሆነ ምንም ስጋት የለብኝም በመንገዴ ማለት ነውና እነሱ ተከበው ቁጭ ብለው ያን ምንድነው ፍርሃታቸው እኮ ነው። ተረዳኝ አይደለም ያላቸው የላይፍ ጉዞ የህይወት ጉዞ በብዙ ዕዳና መከራ ደም የታጠረ ነው። ስለዚህ እነዚህ ሰዎች በድፍረት ሰው ጋር የሚሄድ የመረስ ጦርነት መሀል የመግባትና ሂዶ አቆሙ አይደለም ጸብ ከሰፈር ጥል መሀል እንኳን መሀል ላይ ገብቶ ተው ብሎ ማስቆም እንኳን አይችሉም። ምክንያቱም ከሰው ጋር ካላቸው ቅራኔ የተነሳ ማለት ነው። ጳውሎስ እኮ ይናገራል ብዙ ነገር አድርጎ ቤተክርስቲያን ተክሉ ከነሱ ሲለይ ከናንተ ይላችኋል ዕዳ ምን አለብኝ ይላችኋል። በሁሉ ምንም ነገር የለብኝም ሲታቃኒ ከፍቅር በቀር ከናንተ ከማንም ዕዳ ይኖርባችሁ ነው። የሰው ልጅ በምድር ላይ ዕዳ እንዲ ካለብህ ሊኖርብህ የሚገባው ምንድነው? የፍቅር ዕዳ ብቻ ነው። ምክንያቱም የፍቅር ዕዳው መልሱ ፍቅር ስለሆነ ወጭ ስለሌለው ከልብ የሚፈልቅ ስለሆነ ማለት ነው። ስለዚህ ሁሉም በወንጀል በተለያየ መንገድ በትውልድ ደም የተጨማለቁ ናቸው። ለዛም ነው ካለንበት ከዚህ ከአዲስ አበባ በአራቱም አቅጣጫ 100 ሜትር ሂዱና ወንጌል ሰበኩ ብትላችሁ አይሰብኩም። የመሬን ነው ማወራ እንዴት አንተ ወደ ሰደብከው ጦርነት እንድነሳሳ የተለያየ ነገር እንድደረግ ወደ ደገምክበት ወደ አንገላታ ወደ ሳበርከው ሰው እንዴት ደፍረ በአካል ትቀርባለህ? አትቀርብም። ተረዳኝ አይደል የፈለኩት ነገር። ስለዚህ እኔ ማምነው በክርስትና ትክክለኛው ነገር በተጋድሎ ነው። እነ ጳውሎስን የዚህ ቀበቶ ባለቤት ማን ነው አለ። እነ በይ መልእክተኛ መጥቶ እኮ እዛ እኔ ነኝ ምናምን እንደዚህ ለምንድን ነው የምታስፈራሩኝ? ልሄድበት ገና ንጉስ ጋር አለኝ መልእክት ፍጻሜ እዛ ጋር ነው የሚሆነው እንጂ አረ እግዚአብሔር ተናገረኝ ልሞት ነው የት ልሄድ ምናምን ነገር አላለም። ስለዚህ ክርስትና ወደፊት ነው፣ ከትውልድ መቅደም ነው። እኛ እየተሰዋን ደግሞ እንደኛ አይነቶችን ማፍራትና በእግዚአብሔር ላይ ተጠቅሞ ትውልዶችን በፍቅር የተሞላ ትውልድ ማፍራት ነው እንጂ አሁን ላይ የሚደረገው እንቅስቃሴ ሁሉ የነሱ መኪና መንዳት እነሱ ሰው ለማድረግ ቁጭ ብሎ ቁርአንና መጽሐፍ ቅዱስ ያጣቀሱ መከራከሩ አይደለም ለእግዚአብሔር ምንም አይደለም እያልኳችሁ ነው። በአራት ነጥብ ማለት ነው አይደለም ለሰው ቴንክ ዩ አናሲ። እሺ የገቡ ሰዎች እንትን ላድርግና አናሲ በነገራችን ላይ ምርጥ የሆነ ሐሳብ ያለው ወንድማችን ነው። ጥርትና ጽድት ያለ ሐሳብ ያለው ወንድማችን ነው አናሲ። በጣም ነው የማመሰግነው። እየተመላለስክ ሐሳብ ስጥበት። አንዳንድ የወይዘሪት ሉና እንትኖች ካሉ ደጋፊዎች ካሉ ችግር የለውም ገብተው ሐሳባቸውን በነፃነት መስጠት ይችላሉ። እስኪ የገባ ሰው ኡጁሉ ስማ ባቢ ወይ ያኛው አካውንት አይቀበልም ኢሜጅ። የትኛው? ያኛው እንትን ሌላኛው ማለት ነው። ሁለተኛው ወደዚህ ላክልኝ። ለዚህ እንትን ይላል እኮ ወደዚህ ላክልኝ አለኝ። አዎ አለኝ እኮ ስልክ እንትን አለኝ። በሌላ ስልክ ስላለ አካውንቱ ላይው ይችላል። እሺ ጎጃሜዋ ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ሰላም ናችሁ? አለን። እንዴት ነሽ? ቀጥይ። እኔ አዳማጭ ነኝ። መቼ ነው የሰራው? ጋዴ
አንዴ ያበደ ስራ ነው። ሰው እኮ የተረገመ ነው በእውነት። እናንተ አያልፍላችሁም። ውይ ኦኬ። ጎጃሜዋ ሰላም ነሽ? እግዚአብሔር ይመስገን ሰላም ነው። ሀሳብ የለሽም? አይ እኔ እየተረዳሁ ነው፣ እያዳመጥኩ መሰለኝ። ግን ስለ ወይዘሪት ሉና የምትይው ነገር አለ? ወይዘሪት ሉና የተጠቀመችውን ፊልተር አየሽው? ሉና ብላ በሴቶች ፊልተር ነው ዱቅ ያለችውና እንዴት አየሽው? ገና እየገባሁ ነውና ደግሞ ብዙም ኔትወርክ አላዳመጥኩም እና አልተረዳሁም። ገና እያየሁ ነው። እሺ ከዚህ በፊት ግን የምታውቂው ነገር የለም? እንደው ጎጃሜዋ እስኪ ከዚህ በፊት አንቺ የተረዳሽው። እኛ ብዙ ጊዜ አውርተናል። ይሄ ሰው ስለ ክርስቲያንም ስለ ክርስትናም ምንም ደንታ የለውም። የሀገርም የሕዝብን ፍቅር የለውም። የሚያስጨንቀው ሆዱ ነው። ገብቶሻል? እንጂ ለሕዝብም ለሃይማኖትም ለክርስትናም ለወንጌልም ደንታ የለውም ብለን ስናወራ ሕዝብ አያምንም ነበር። አሁን አንዳንድ ሰዎች ወጥተው እንደዚህ ነው የሚሰራው እያሉ ነው። ገብቶሻል? ልክ ነው ደግሞ ሐሳቡ ልክ ነው። ትክክል ነው። አዎ ስናወራ እንደሰማች ደግሞ አንድ ሰው አሁን ምንድነው ክርስትና የሚስፋፋው ትውልዱ ክርስትናን በማስተማር መጽሐፍ ቅዱስን በማስነበብ ወንጌልን በመስበክ እንጂ እነንትናን እየተሳደብክ ክርስትና ሊሰፋ አይችልም። አሁን እነንትና ሲሳደብላቸው ቁጭ ብለው የሚያዳምጡ ሰዎች ነገ ስለ ክርስትና ብትጠይቂያቸው ስለ መጽሐፍ ቅዱስ ምንም የሚያውቁት ነገር የለም አይደል እንዴ? ስድብ ነው የሚማሩት በየቀኑ ስድብ ነው። ስለዚህ መላቀቅ አለባቸው ከእንደዚህ አይነት የወረዱ ሰዎች፣ ከእንደዚህ አይነት ባለጌ ሰዎች፣ ከእንደዚህ አይነት ምንም ጥቅም የሌላቸው ሰዎች፣ ከእንደዚህ አይነት ወንጌልና መጽሐፍ ቅዱስን የማያስፋፉ ሰዎች መላቀቅ ነው ያለበት ህዝቡ አይደል እንዴ? ስለዚህ ለምን ሐሳባችሁን አትሰጡም በዚህ ጉዳይ? አንቺ ክርስቲያን ነሽ? ክርስቲያን ነኝ። ስለዚህ ክርስትና የሚያስጨንቅሽ ከሆነ ለምንድን ነው እንደዚህ መሆን አለበት? ክርስትና የሚስፋፋው ክርስቲያን የሚነቃው መማር ያለበት ማድረግ ያለበት ብለሽ እኮ ማለት መስጠት እኮ ትችያለሽ እኮ ምን ችግር አለው? እሺ ቀጣይ ይሰጣል። አላክሽም ብር የሚልኩለት አናስጨንቃትም። ለምን እናስጨንቃታለን? በፍጹም አናስጨንቃትም። ሐሳብ ካላት ብዬ ነው እንጂ ለቀጣይም ሐሳብ እንድትሰጥ ነው። ኤላ ሰላም ብያለሁ። ብር አላክሽለትም? የሚልኩ ሰዎች አሉ። እንትን የተያዙባቸው ሴቶችም አሉ። የሚገርምሽ ነገር አንቺ ተስፋ አድርጋለሁ ከዛ ነፃ ነሽ። እንትናቸውን አስረክበው ታስረው ፕሮፋይል አድርገው የሚያገለግሉ ሴቶች ሁሉ አሉ። እንትናቸው ተይዘውባቸው ማለት ነው። ገብቶሻል? እንደዚህ አይነት ነገር አለ። ነፃ ከሆንሽ በቃ ፍልቅቅ ነው። የታባቱ ምንም የሚመጣ ነገር የለም። በነፃነት ሐሳብሽን መስጠት ነው። አመሰግናለሁ። ስምሽ ማን ነው? አስረስ ነው ስምሽ? አዎ። ያንቺ ወይስ ያባትሽ? የራሴ። አስረስ ነው የምትባይ? አዎ። እሺ ችግር የለውም። ደስ ይላል። አስረስ እያልን እንጥራሽ አሁን ወይስ ሉና እንበልሽ? ጎጃሜዋ አይመችም? አይ ጎጃሜዋ ተመቸኝ። እኔ ጎጃሜዋ ደም ስላለብኝ የጎጃም ደም አለብኝ ዘር አለብኝ። እኔ በፍቅር ነው የምወደው ጎጃም። ጎጃሜዋ ነው ስሜ በቃ። ሉና ብንልሽስ? ሉና ብንልሽ? ስሜ በጎጃም ነው መጠራት የምፈልገው። በቃ ችግር የለውም። ፍልቅቅ ነው በቃ። እሺ ስራ ላይ ስለሆንኩኝ ሰላም። ችግር የለውም። የሰላም ቀን ይሁን፣ መልካም ቀን ይሁን። ቤቱ ቤትሽ ነው። በፈለግሽበት ሰዓት መጥተሽ ዱቅ ማለት ትችያለሽ። ሐሳብ ደግሞ ሲመጣልሽ ያው እንትን ማድረግ ነው። ችግር የለውም። እሺ አመሰግናለሁ። በጣም ነው የምናመሰግነው። እንወድሻለን። ኡርጂ ነው ዩርጂ ሰላሌኮ ባሬዱ እኔ ላውራ እንዴ? ቀጥል። እሺ ንግስት ነበር ጥያቄ
ንግስት አፍነን ነው እድል እየሰጠን ያለ ነው። እድላችሁን ተጠቀሙበት። ምን አልከኝ? አይ ክርስቲያን ነህ ወንድሜ? ነው ክርስቲያን ነኝ። እናመሰግናለሁ። ሀሳባችን ስናወራው የነበረው እንደው ጫፉን እንትን ሰምታል? ጫፉን ሰምቻለሁ። እስቲ አንዴ ድገምልኝ። የምደግምልህ እንግዲህ እደግምልሃለሁ፣ ችግር የለውም። እኔ ለአንተ ብዬ ብደክም ምንም ችግር የለውም። ምንድነው ሀሳባችን? ወይዘሪት ሉና ብለን ያልነው ከስሟ ስንጀምር ራሷ የምትጠቀመው ፊልተር ነው። ሉና ሉክስ የሚል ከታች አለ። እሱን ፊልተር የሴቶችን እያደረገች ስለምትመጣ እኛ ደግሞ ምንም ማድረግ አንችልም። እንትን ማድረግ የለብህም እንል ነበረ። አይ እኔ የነ ሉናን ፊልተር እጠቀማለሁ ብላ ካለች እኛ ደግሞ አንቺ የሚለውን እንትን ጨምረን ስሟ ግን ራሷ የመረጠችው ስለሆነ ወይዘሪት ሉና ብለናታል። እናች ሴትዮ ወንድሜ ክርስትና እንዲስፋፋ ምንድነው መደረግ ያለበት? መጽሐፍ ቅዱስ ነው አይደል የምትሰብከው? ትውልዱ ወንጌል ነው አይደል የምትሰብከው የምታስተምረው አይደል? እየጠየቀኝ ነው። አዎ እንትን እየተግባባ እንድንሄድ ነው። እኮ መጽሐፍ ቅዱስን እኮ አይደለም የሚያስተምረው፣ እሱ ቁርአንና ሐዲስን ነው የሚያስተምረው። ማን ነው የሚማረው? ህዝቡ ነው። 2000 ሰው 2000 ሰው ማን ነው? ክርስቲያን ነው? በየቀኑ ወላ ሙስሊሙን ቁጭ ብሎ ይማራል ከታች። የሙስሊም የሚማረው የሚያስተምረው ሙስሊም ማስተማር አለበት እንጂ እሱ ምን አገባው? ሙስሊሞችን የሚያስተምረው ተማሪው ክርስቲያን ነው ሙስሊም ነው? ይሄ ሰው እኮ የሙስሊም ሼክ ነው እኮ። ጠይቀው እሱም ገብተህ አንተን እየጠየቅኩ እኮ ነው። ጠይቁኛል እያልክ አይደል እንዴ? አንተን እየጠየቅኩ ነው። ያነባል ይጽፋል እኮ ያነባል ይጽፋል። አይጽፍም። የሚጽፈው ነገር የለም፣ የሚያነበው ነገርም የለም። እኔ እየጠየቅኩ ነው። ትውልዱ ክርስትና እየሰበከ አይደል? አንተ ለትውልዱ እየጠየቅኩ እኮ ነው። የምጠይቅህን መልስልኝ። ዝም ብለህ ተረት እንድታነብልኝ እኮ አይደለም። የምጠይቅህን ብቻ መልስልኝ። አንተ መጽሐፍና ማንበብ ካልቻልክ ታዲያ እኔ ምን ላደርግ ነው? አንተ ግራ ከገባ ተማር ቁጭ በልና እንዴ። ለምንድን ነው ዝም ብላ አዳምጥ? ኦኬ አባ እንትና ነው እንዴ? አውቀዋለሁ። ይሄ ሰው አውቀዋለሁ። አንተማ በእኛ ፍቅር ያበድክ እኮ ነህ። ፍትህ ብለህ መጣ እንደገና ፍትህን ያንተን ፍትህ አዛባላለሁ። እኔ በስነ ስርዓት በቃ የኔ ፍትህ እንዴ? ለምንድን ነው የምታዛባው? ፍትህን የምታዛባው ከማን ተምረህ ነው ፍትህን የምታዛባው? አንተ ወንድ ከሆንክ ይሄንን ነገር የምትመነጥ ቁጭ ብለህ እስቲ ገብተህ ተነጻጸረው። ግባና ከማን ጋር በምንድን ነው የምንነጻጸረው? በቪዲዮ አንተ በምን እንነጻጸረው እኮ? በምንድን ነው የምናነጻጸረው? አየህ እውቀት ሊሚት ነው። በምንድን ነው የምናነጻጸረው? ሊሚት ይሁን አይሁን ግን በምን እኮ በምን ላነጻጽረው? ንጽጽር አድርጉ እያልካለ ቅድም ስታወራ አዳምጥ። አንተ ቅድም ስታወራ የሰማሁት ፍትህ ለእንት ውረድ። የዚያች ልጅ እንዴ በቪዲዮ ይለኛል እንዴ? እኔ እኮ ወንድ ልጅ እኮ ነኝ። ምን ይሰራላል? ድምጼ በቂ ነው እኮ። ቀጥይ ዩርጂ ቀጥይ፣ ሂጅበት። ማን ነው አስገባኝ? እኔ እዚህ ውስጥ ታች ነበርኩ። ራስሽ ነው የገባሽው። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ናቸው? አለን። እፎይ ትወጂዋለሽ? ኧረ እኔ አልወድም። እናቴዋ ምንድነው የምወደው? ይሄ እምወዳት ነው ትወጃታለሽ ለማለት ነው። ይቅርታ ትወጃታለሽ? ኧረ እኔ አይወድም። ለምንድን ነው የማትወጃት? ዝም ብዬ ፎቶ ልካ ነው የሚወራ። ለምንድን ነው ይሄ ሰው የሚወደው? ድጋሜ ደግሞ ፊልተሩ የሴት ፊልተር ነው የሚሰራው። ወንድ ከሆነ በቃ የኖርማል ፊልተር ነው የሚሰራው ይሄ ሰው። እኔ ግን አልገባኝም። ደና ከሆነው ገና ቤተሰቡ መርመር አለበት። እኔ ማለት ነው ሆነ ነገር ቆየ፣ ግን የሃይማኖት ላይ ግርግር ነበር። ከዛ ምንድነው እፎይ ይላል ሚዲያ ላይ። እፎይ ምንድነው? ቆይ መያያል ያ እፎይ ይሄ ነው ቤት ውስጥ ገበት ሁሉ ፊልተር ነው። ይሄ ነው እንደሚያካብድ ዝም አልኩት። ከዛ ይሄ ሰው አይወደኝ ፍቅር ይበለክ። አረ ኮሜንቱ ተው
ኦ ማይ ጋድ በፍቅር ነው የምታየው። የሴቶች ፊልተር አድርጋ ነው የምትገባው። ሴት ናት እኮ እሷ ራሱ። እሺ ታወራለች። አታይም እንደው ታያል እኮ ፊልተር። አዎ ሴት መስላ ነው የምትገባው። አይገርምሽም? እሺ እሺ ማያ ሰላም። በጣም እንዴና ሰላም ሰላም ነው አለ። እንዴና ነኝ። ካፉነሽ የምታወሪው ወይስ ማያ? አልተመቸኝም። እኔ ስንካ አልወድምና የቤት ግርስ ኦፋል ስላለች ነው የገባሁት። ምን እያደረጋችሁት ነው? ሴትዮን ምንድነው? ምን ሆነች ሴትዮዋ? አይ ምንም እያደረግናት አይደለም፣ ግን የሚያደርጋትን ሰው እየፈለግን ነው። ነው ግን እንደዛ ከሆነ ለኔ ተውት። ያው ማታ ማታ ነው መጸለይላት። በጸሎት ነው። አይ እኔ ደስ ትለኛለች፣ ግን ፊልተሩ እኔ ነኝ የሚጠቀመው ብዙ ጊዜ ይሄን ፊልተር እና ፊትህ እያልኩ ነኝ ያለሁት። እኔ ፊትህ ልጠይቅ ነው የገባሁት ለፊልተሩ። እኛ ያው እኔ ይሄን ፊልተር ነው የምረኝ ነው የምላችሁ። ብዙ ጊዜ ይሄን ፊልተር ነው የሚጠቀመው። እኔ ፊትህ ማለት የኛ ሴቶች የሴቶች ነገር ስንካብና አንወድምና እና በዚህ ሰሞን ደግሞ ኡሱ የሚለው ሰው እግዚአብሔር ይገስጸው ምን እንዳደረገው ባናቅ ብሌኑ ልቆ ጴንጤዎች ሂዱና ጠይቁ እያልን ግራ አጋባን። ኦርቶዶክስ ነሽ እንዴ? አዎ እንዴ ኦርቶዶክስ ነኝ። ይሄ ምስኪን አሳዘነኝ እኮ በዚህ ሰሞን አንድ ጥያቄ ከገድላት ተጠይቀን ጴንጤዎችን ጠይቁ አልገባኝም ብሎ ኡሱ በጥፊ መታው መሰለኝ ብሌኑ ልቆት እያበደ ነው የምስኪን ነፈር። እኔ አሳዘነችኝ። ሶሪ ማለት ሴት አሳዘነች። ሴት ናት። አዎ ሉና ሴት ናት። አዎ ስሟ ግን ቆንጆ ነው። ሉና አዎ መርጣዋለች እኮ ሉና ሉክስ ሉና አዎ በጣም እንትን ነች። መልኳ ራሱ አሁን እኮ እዚህ ጋር እኮ በቃ እንትን የተቀባችክ ነው የመሰለችው። ገብቶሻል? ሲጀመር እሱ ቤት ገብታችሁ የምትሰሙ እኮ ሴቶች ብቻ ናችሁ። ጥሙ ስለሚያምር ያው ጥም ያለ ወንድ ይወዳሉ ሴቶች ስለተባለ ተሰብስበሽ ሄደሽ ተጽዕኖ ፈጣሪ ያለሽ መድኃኒዓለም ተጽዕኖ አይፈጥራችሁ ኢንሻአላህ። እናንተ የምን ጉር እንደሆናችሁ ነው እኔ ግራ እየገባኝ። እንዴ ጥያቄ ሲጠይቅ ጴንጦች ጋር ሄዱ የሚልን ግለሰብ ሄዳችሁ ተጽዕኖ ፈጣሪ የምትሉት ነገር እኔ ግራ ገባኝ። እኔ ጸልይላችኋለሁ የምር ማርያምን እኔ ስለት ገባለሁ ለእናንተ። አይዟችሁ። እኔ እኮ እንዴ ልንሰለም እኮ ትንሽ ቀለን ማህበረሰብ እንዴ ትንሽ ቀረን እና ስራ ላይ ሆኜ ነው። ግን ብጸልይላት ደስ ይለኛል። ስራ ላይ ሆኜ ነው። አይ ምከሪያቸው። እንደውም እዛ ጋር ገብተው እንትን የሚሉ ሴቶች አሉና የሚገርምሽ ነገር ከዛ እሱ ቤት የሚገቡ ሴቶች እሷ ቤት የሚገቡ ሴቶች አንደኛ እኛ ጋር መምጣት የለባቸውም። እያየው ነው በነገራችን ላይ እሱ ቤት የሚገባ ሰው እኛ ጋር መምጣት የለበትም ራሱ በቃ። ምክንያቱ አንግባባም። የአመለካከት መቀንጨር ያጋጠመው የአይምሮ ችግር ያለበት ሰው ነው እሷ ቤት የሚገባው። ገብቶሻል አባባሊ? እኛ ጋር ክልክል ልናደርገው ነው ካሁን በኋላ። እስኪ ንገሪያቸው እዛ ጋር የሚገቡ ትሰጣለች ባቢ አታድክማት። ማታ ማታ ቴራፒ ትሰጣለች ሉና እና በስርዓት ነው ቤቷን ከፍታ ሕክምና የምትሰጠው። ቪዲዮቿን ብታያቸው ሄዱና በቃ በሳግድል ነው የሚያደርጉ። ብትሞታለህ እዛኛው ትግባና የማያ ኦኬ የታለ ስልክ ወቀሪ አሮች ታስቀይ ሰላም ብያለሁ። ኤቭሪዋን እንዴት ናችሁ? ደህና ናችሁ? እና እሷ የራሷ ቴራፒ ያላት እዛ ለሁሉም ሰው ነው። በጸሎትም በሁሉም አቅጣጫ ነው ሕክምና የምትሰጠው እና የሉና ክሊኒክ እዛ ነው እንደውም ሪፈር መጻፍ ያለበት ማያ ጋር። የሉና ኬዝ ወደዛ ነው የሚላከው። ተወጋታለች። አሁን ማታ በቀን አንዴ ነው ወቅታት የምተኛ። እንዴት አይነት ጉድ ነው ብሎ ባለማህተብ ኦርቶዶክሲ ኢፎይን ተናገሩ። ይሄ ምን ጉድ ነው? ምን ጉድ ነው? ምንድን ነው የሚሰማው ሲሉ ነበር ትናንትና። ምን አይነት ጉድ ነው የሚሰማው? ምን ጉድ ነው? ማነው ያበላሸው ሲሉ ነበር። ማያ ገና ባንቺ ምክንያት ከግብጽ ጋር እንወጋለን። እኔማ ብታይ ቤት አልሄድም። አይ
ይችማ የኦፓሌት ናት ይባላል ብዬ ደረሽ ያዘድን ቤቷ ብታይ ገና ጆይንስ ላይፍ ካየዋት ብን ብዬ የራሴ ሙጣ ቤት ነው የማገኘው። አንድ ህዝብ አይቀራትም። ስግጥ ብላ ነው በካሜራ የምትሄድባቸው። ስራዋን ጭረስረስ ታደርግና ቡናዋን ይዛ ይህንን ህዝብ አይዋይ የማይሰድባት የማያስፈራራት ሰው የለም። የሚገርመው መስሚያ ጥጥ ነው። መስሚያ ጥጥ ነው። አስማንንም ነው የማሰማው። ደስ የሚልህ የማያረጋገጥ መስሚያ የላትም። ቤቷን ትከፍታለች። መተው ስግጥ ይላሉ። በውስጥ ይሰድቧታል፣ በውጭ ይሰድቧታል። ከዛ ደግሞ በኮሜንት ስድብ ያረጓትና በውስጥ ይለማመጧታል። ማያዬ እንደው ለጠላት እንዲህ ማለት ጥሩ ነው። እንደው ችግር ካለ ተነጋግረን ብንፈታ። እንደው ማያዬ ኧረ ተይ፣ በዚህ ጊዜ ተይ፣ ሁሉም የክርስቲያን ጠላት በሆነ በጊዜ ይላል። ይጸልያለሁ ለአንተም ለሱም ብላ በማግስቱ እዛው ናት። ልጅ ደብለ ፎሎ አድርጓት ነው። አካውንቷን ኮፒ ሊንክ አድርጉላት። በነገራችሁ ላይ የማያ አካውንት ሳልነግርሽ ማያ ቴሌግራም ላይ ሪፖርት እንዲደረግብሽ ትእዛዝ ሰጥቷል። ጠጅቱ ብሬ የእሷ ነው። ተይ እንጂ ሪፖርት ይደረግባት ተብሎ ማዕቀብ ተጥሎባታል። ቆይ ልክልሻለሁ። እስክሪንሾት አድርጌ አስቀምጠዋለሁ። በቃ እንትን ያድርጉላት። ገብተው ፕሮፋይል ኮፒ ሊንክ ያድርጉላት። 5 ጊዜ ቀጥቅጦላት። እሺ ጋይስ ኮፒ ሊንክ አድርጉላት። አካውንቷ ቴሌግራም ላይ ማዕቀብ የተጣለባት። የተለየ ሀሳብ ያለው ሰው በጣም ነው የሚበረግጉት፣ በጣም ነው የሚፈሩት እነዚህ ሰዎች እኮ። ግን ሉና ግን አየሽው እንትኗ ፊልተሯ ወይ ፊልተሯ እኮ ይሄ ብቻ አይደለም እኮ ፊልተሯ እኮ ብዙ ነው። ብዙ ግን ስሙ ሳየው እንዴት እንደሳቁ። ኧረ አሁን አዲስ እንትና ይላከልኝ። ቆይ አዲስ ደግሞ የውሻዬ ስም እኮ ነው ሉና። ነው ጌታ ምስክሬ። የሮኪ ሚስት ሉና ነው ስሟ የውሻዬ። ከዘጠኝ ውሾች ውስጥ ኢትዮጵያ ካሉት ሉና ሺ ሶ ስማርት። በነገር ላይ የቤቱ ንግስት ናት ኢትዮጵያ። ትንሽ እልክልሃለሁ ቆይ ፎቶዋል። ቆንጆ ድንቅ የምታምር ናት። የቤቱ ንግስት ናት። ባለቤቷ ራሱ በእሷ ፍቅር ነው የሚንቀሳቀሰው ሮኪ። አሁን እኔ የውሻዬን ስም ነው ይህ ሰውዬ ቀማኝ። የሚጠቀመውን ኤፌክት ላሳየማ በትልቁ አድርገኝ። ይሄኛው ነው እንዴ? ቆይ አይደለም ይሄ የሚጠቀመዋል፣ ግን እኔ የሚያስቀኝ እሱ የሚጠቀመውን ላሳይልኝ። የት ሄደ? ወይኔ ካሜራዬን በእጄ ለያዘው ስግጥ እንዳለል አየህ። ይሄ ሪፌክት ነው የሚጠቀመው። ወይዘሪት ሉና የሉና የለውም ሉና ሎክስ ይላል። ከያታቻኛ ባለጡቷ ፎሎሯ ነው ነይ አንዴ በትልቁ አድርገን። እችን ሴትዮ ፎሎ አድርጎ ነው ኢፌክቱን የወሰደው። ፎሎ አድርጎ ከዚች ላይ ነው ኢፌክቱን የወሰደው። ቆይ ኦ ማይ ጋድ ቲክቶክ ዋርኒንግ ሰጠኝ። ባለጌ ልጅ ማን ነው? ቻት አድርጎልኝ እባክዎ ቻት ያደረጉልኝ ድጋሚ ቻት ያደርጉልኝ ፕሊዝ። ቻት አይቼ ነበር ጠፋ። ዲሚት አድርግ እያወራ ነው እንዴ? ያ ካየሻት ሬይነር ነው የሰራት። ወይዘሪት ሉና በመልኳ ሬይነር አለ የአንገት ሀብሏ የራሷን ነው ማድረግ ያለብህ። ያ በሽቦ ያሰረችው በሱ አልመጣልንም፣ አልተገኘም በሱ። ያ በድህነት ጊዜ አድርጋ የነበረችው ቼን ተበጥሶ ሁላ በሽቦ አስረዋለች። እና እሱ ይደረግ። በጣም ነው የሚያምረው። ጸደይ ነው። እሺ በቃ ይስተካከላል። ጺሟም ላጨብህ አይደል? ላጨው ጺሟ እና ሉና አይደለች እንዴ? አው ከነ ጺሟ ዱቅ ብታደርጋት
ቀሚሷን እንደለበሰች ከነቀለበቷ ቼኗንና ከላይ ብቻ የእሷን ፊት ከነቼኗ አስቀምጠው ሌላው አፖስቶ ነው። ሉጢ ነው እንትን እንደዛ ከሆነ ሉዶ እና ታዲያስ ምንድን ናት? አቶሉና ህጋዊ ሴት ሊያደርጋት ነው እንዴ? ናት እኮ በራሷ አንገት በህዝብ ቀመጧ አንገት ቀይረው ተነሳንሳለ አንገቷን ቆርጣ አስተካክለው። አንገቷን ካረከው እንደውም ጌጡ ይሁን እኛ እንቀይረላት ጌጡን። በቃ ለስንት ዓመት ያንን የውሻ ሰንሰለት በቃ በውሻ ሰንሰለት ይሻላል እንዶ ያ ከአንገት በላይ ዝም ብለህ ቀይራት። ከአንገት በላይ ከነጺሟ ዱቅ አድርጋት። በቃ አንገቷን ብቻ ስፔስ አድርገው። በቃ ሌላ ያበደ ነው። አሳምረህ እኮ ነው የሰራሃት እዚህ ጋር ራሷን ጺሟን ላይተህ። ኧረ የኢትዮጵያ ህዝብ ግን ክፉ ነው። ለዚህ ነው ምራትና የሚቆራረጥባቸው። አያልፍለትም እኮ የህዝብ ክፉ ህዝብ ነው። ገና ብዙ ነገር እኮ ይጠብቀዋል። ታውቂያለሽ? ምን አልክ ባቢ? ገና ብዙ ነገር ይጠብቀዋል። ይሄ ህዝብ አያልፍለትም። በጣም ክፉ ህዝብ ነው። በነገራችሁ ላይ ማለት ነው ፍሊተሮቹ ፌክቶቹ ምናምን እንዳሉ ሆነው ያው ላይቭ ሲገባም ጎልድ ፍሊተር ተጠቅሞ ነው የሚገባው። ፊቱ በማዲያትና በአልኮል የተጎዳ ነው በነገር ላይ ስለዚህ ያችን ፊክስ ለማድረግ ነው ፍሊተር የሚጠቀመው። ኦኬ ይጠቀም። ስትረስ፣ እንቅልፍ ማጣት፣ ፍርሃትና ጭንቀት፣ መጠጥ ፊቱን ያበላሸው ሰው ስለሆነ ይጠቀም። እንግዲህ ማያ ትቆጣለች። ይሄ ፊልተር በነገር ላይ የማያ ፊልተር ነው እና ትቆጣለች። አዎ ሳየው ፕሮፋይሏ ሳየው እንትን ይላል። አዎ ቅድም እንትን አድርገው ነው ከነበረው በጣም ይመሳሰላልና የራሷ የማያ ፊልተር ነው። አንተ በዚህ ከቀጠልክ ነጠላና ሸሽን ትወስድብኛለህ እኮ ነው ጸባቸው። ቀሚሶቼን ለአንተ ስል ሽቲ ነው ሰው እዚህ ጊዜ የምትለብሰው ሙቀት ስለሆነና የት ላስቀምጥ ሽቶቼን ነው። እኔ ደግሞ ተው አትጣያ። በቃ አሁን እሷ የደህንነት ጉዳይ ነው የሚያሳስባት። የንብረት ክፍፍል ላይ ነች። ፍትህ ፈልጋለሁ ብላለች። አንድ ቀንማ የሆነ ቡራቡሬ ሸሚዝ ለብሶ መጥቶ መሰለኝ ዋለች። ጠዋት ተነስታ ማያ የኔን ወሰደው ብላ በኋላ ነው ያረጋጋናት። የሷ ሲገኝ ቀሚሱ ረማያዬ እንደው በሰሜኑ ብርሃን ይዘንሻል እንደው በጉልበትሽ አምላክ ምናምን ብለናት ብላን የጀመረችው ነው ቪዲዮን ሲጀምርና የእሷ ሲገኝ አረጋግተናት ነው። እና ፍትህ ትፈልጋለች። ቴሌግራም ላይ ማዕቀብ ተጥሎባታል። አካውንቷ ሪፖርት እንዲደረግ ዝም ብላችሁ ቀጥቀጥ አድርጉላት 5 ጊዜ። ዛሬ አጀንዳ አለን። አጀንዳችን አርሲ የሞቱ ልጆች አሉ። አይታችኋል ብዬ አስባለሁ ቪዲዮውን እና የሚመለከተው አካል ማን ነው ብለህ ጻፍልኝ ባቢ ፕሊስ። የሚመለከተው አካል ማን ነው ብለህ ጻፍልኝ። ኦኬ በጥያቄ ምልክት አድርገህ አስቀምጠው። እሺ ረጅም ነው አይደል? እስኪ ነው አሉ። ይሄንን መያዝ የሚችሉ እንትኖች አሉ፣ ቦርዶች አሉ። አይደለም ረጅም አይደለም፣ ችግር የለውም። ቦርድ ተጠቀማት ከፈለክ። አይረዝምም በየትኛውም ግን እንትን ለማለት ፈልጌ ነው። አመሰግናለሁ ይሄን ስላደረክልኝ የኔ ፍቅር። የኔ ገድለ መባጽዮንና ገድለ ኡራኤል አንድ የዋተር ምላን ጁስ አለኝ፣ እሱን ይዤ ልምጣ ወደ ውጊያ ከመግባቴ በፊት። እስከዛ ታብታብ አስደርግ ብሮ መጣሁ። እሺ ሰዎች የማያ አካውንት ወይዘሪት ሉና አካውንቷ ሪፖርት እንዲደረግ ስላዘዘች ስለተናገረች ገብታችሁ አካውንት የፕሮፋይል እንትን ኮፒ ሊንክ አድርጉላት። የኛንም እንትን ታፕታፕ አድርጉ። እዚህ ጋር ችግር የለውም። እኛ እንኳን ታውቃለች ብዙ አካውንቶቹ እንዳሉን ታውቃለች።
ቢዘጋም ደንታ እንደሌለን ታውቃለች። ምንም የምታመጣው ነገር የለም። እዚህ ጋር ብቻ ታፕታፕና ኮፕሊንክ ካደረጋችሁ ከቻላችሁ ነው እሱ በቂ ነው። ስለ ወይዘሪት ሉና ሐሳብ ያለው ሰው የሚቃወምም ሐሳቡ የሚደግፍም ሰው ካለ ችግር የለውም። ገብቶ በነፃነት ሐሳቡ እንደፈለገ መቀደድም መስጠትም ይችላል። ግቡ፣ መግባት ትችላላችሁ። እኔ ብዙም ማውቀው ነገር የለም። ወይዘሪት ሉና ስታወራበት ነበረ የመንግስት ሴራ ምናምን ብላ እንትን ስትለው ነበረ። የት ነው አላውቅም። ችግር የደረሰባቸው ኦርቶዶክሳውያን ናቸው መሰለኝ አሉ። መንስኤው ምንድነው? እኔ ምንም ማውቀው ነገር የለም ስለነሱ። ምናልባት አሁን ከኦፓ እንሰማለን። ችግር የደረሰባቸው እነማን ናቸው፣ አድራሹ ማን ነው የሚለው እኔ አሁን ነው የምሰማው። እና ታፕም ኮፕሊንክም አድርጉ ቅዱሳን። አንዴ ኦፓይ አንዴ ይቅርታ። ሰላም ማን ነው? ነጥብ ነው። ነጥብ ይቀመጥ። ሰላም አትበለው። ትንሽ ቁጭ በል። አዎ ታፕታፕ አድርግ በቃ። እሺ ነጥብዬ ታፕታፕ አድርግ ዝም ብለህ። ድምፅህን ከሰሙ ስንግ ነው የሚያደርጉ። እዛ ሰፈር ስንግ አድርገው ነው የሚበሉ። ስለዚህ ዝም ብለህ ዘመድ ነው። አዎ ቤተሰብ ነው። በቃ ተካተን እንከላከላለን እንላለን። አዎ ጥሩ። እንደዛ ከሆነ አሪፍ ነው። አንዳንዴ ራሳቸው ባለፈው አኬ መጥቶ ነበረ አልነበርሽም? ጣቱ አፍንጫ ውስጥ ከተው ነው እንትን ያደረገው። አካሌ ዋን ስለተናገሩ ትወጂዋለሽ ለካ አካሌን አቡነ ማትያስን እዚህ ቤት የሚናገር ሰው ጓዜን ይዤ የምዘልቀው ጓዜን ይዤ ዘልቃለሁ። እዲያ አይሆነው ነው በአካሉ ነው። ኦኬ ከመጀመርሽ እዚህ በሚያምረው ዲያቆን እኔ እንዲያው ቀልቤ ይደርቃል። እንደው ቀልቤ ይደርቃል ስለ ተው ዲያግ ችግር የለውም። ነገሩን አላውቀውም እኔ ምናልባት እናንተ እያወራችሁ ለመረዳት እንትን አደርጋለሁ። ንጉስ እሱን ልሸኘው መጀመሪያ። ንጉስ የሚቀመጥ ነው። ሊሳደብ ነው የመጣው። እኔ ገቢ ወጪውን ማክሰው ነኝ። ይቀመጥ ንጉስ እሷ አውቀዋለሁ። አዎ በየሰዓቱ እንትን ስለሚል አውቃታለሁ። እሷ እንቆይ አንዴ ኦፓ አንዴ እንትን አንዴ አንሚት አድርግ። ሰላም የሽንት ጨርቅ ጥያቄ ልጠይቅህ? ወዮ የሽንት ጨርቅ ነው። ጥያቄ ልጠይቅህ? ችግር የለውም ነኝ እሱ ግድ የለም። ልጠይቅህ? ፔሪድ ታያለህ እንዴ? ልጠይቅህ? ፔሪድ ታያለህ ወይ? ኦርቶዶክስ ነህ? ልጠይቅህ? እንደው ስለ ድንግል ማርያም ልጠይቅህ? ቁላ አጠገብ እምሳለ በቃ ይሄ ነው በቃ። አሁን ክርስትና የሚያስፋፉት ኦርቶዶክሳውያን በእንደዚህ አይነት እንትን ነው። ቀጥል። ክርስትና እየተስፋፋ ነው። ቀጥል። ኦርቶዶክስ ለዘላለም ተከብራን ጸንታና ተከብራ ትኖራለች። ኦርቶዶክስ መልስ አላት። ቀጥል። አንተ መልስ አላት። ከእስልምና ይሻላል። አንተ ወንድ ቆንክ ለማሰልመም አንተ ዋሃቢ ሙስሊም ነህ። አንተ ዋሃቢ ያለ ሙስሊም ሚት አድርግ። ሼይባው ሚት አድርግ አንዴ። ቀጥል ንጉስ። ለምን አሰልመም? አንተ ለምን አሰልመም? ባቤ የምትባለው ነው ኦፓል የምትባለው ምን አስጨነቀህ? ስለኛ ለምን እንደማሰልሙ ታውቃላችሁ? እኛ ስር እኮ ሰይጣን እኮ ለኛ ነው የሚያገለግለው ታውቃለህ? ሰይጣን የኛ አገልጋይ ነው። ለምን እንደማትሰልም ታውቃለህ? ልንገርህ። ውረድ የወንድ ቅንዝራም። ቀጥይ ኦፓ። ሼባው ግን እንትን አላለኝም። ምን አልከኝ? ሚውት ያድርጉ። እኮ ጥያቄን ጠይቀኝና ልመልስልህ። ሚውት ያድርጉ አንዴ። ትክክለኛ ነገር ነው። ነብዩን ነው መጠየቅ የነበረብን። እሳቸው ነብይ ስለሆኑ ተከብለሃል። ማረጓን ራሱ ነብዩ መሐመድ ካልተናገሩ አትቀበሉ ከዚህ በኋላ። እኔ ይገርመኛል። ስለራሱ እየጠየቀው ፊት ብሎ ስለ ነብዩ መሐመድን ጠይቀው። ይሄ እንደዛ አይነት ደስ ነው የሚለኝ። ነብዩ መሐመድን ጠይቁ ሲሉ ለምን አያውቁትም? መልሱ ማርያም በምጥ ወልዳ ድንግል ናት ብለው ገባክ?
ከዛ አርጋለች ብለው የአዳምን ስጋ የያዘ ሰው እንዴት ያርጋል ስትላቸው አዳም በኃጢአት ከመውደቁ በፊት የነበረውን ስጋ የያዘች ነው ይለዋል። በዘንቢል አስቀምጠው የሰጧት ይመስል። ስለዚህ ይሄ ነገር ግዴታ በነብያችን ነው መመለስ ያለባቸው። ማንም የመለሰ የለም። ትክክል። መርገመ ስጋ መርገመ ነፍስ የሌለባት ከማለት ውጭ ምንም የሚያውቁት ነገር የለም። በእናታችን በቅድስት ድንግል ማርያም ምንም ነገር ማድረግ ይቻላል። አትቀልጂ። እግዚአብሔርን እንኳን ክዳ ብትሞት አንዲት ነፍስ ማርያምን ታመነች ትድናለች ከሚል ሰው ምንም ምላሽ መጠበቅ የለብህም ብሮ። የእናታችን የድንግል ማርያም ስዕላት ሆኖ እንኳን ሰው መላእክትም ይፈወሱበታል። አትቀልጂ። ወደ ጉዳያችን ስንመለስ ግን እኔ አልገባኝም እና ነገሩን እንዴት እንደሆነ አሲዥ እንዴት ነው? ወለጋ ነው ያልሽው? አዳማ ምንድን ነው? የት ነው ያልሽው? አርስ የአርሲ ዋርቱ አድዋክስ አርሲ ነው ሚያና ምንድነው መሰለህ? አሁን ለምሳሌ የህዝብ ቅምጡም ቪዲዮ ሰርቶ ነበርና ሰርታ ነበር፣ ይቅርታ አድርግልኝ። በቤት ስሟ ሉና፣ በሚዲያ ስሟ የህዝብ ቅምጥ ቪዲዮ ሰርታ ነበር። የፍናፍንት ነገር እኮ ግራ ነው የሚያጋባኝ። አንቻንታንቱ እያልኩ ተሰቃየው እና ለሚመለከተው አካል አድርሱ ምናምን ተብሎ ነው ቪዲዮ የተሰራው። እሷ ብቻ አይደለችም፣ ሁሉም ሰው ቪዲዮ ይሰራና ለሚመለከተው አካል አድርሱ ይላሉ ማለት ነው። እኔ አልገባኝ። አገሪቷ ላይ ከመንግስት ውጭ የሚመለከተው አካል አለ ወይ? ምክንያቱም መንግስት ሲሳደቡና የሚውሉት የገደላቸው ወሃብያና ብልጽግና ነው። ወሃብያና ታጣቂ ኃይል ነው የገደላቸው። ወሃብያና መከላከያ ነው የገደላቸው እያሉ ነው የሚያወሩት ሲያወሩ ማለት ነው ሟቾቹን። ከዛ ኦርቶዶክስ ቤተክርስቲያን ሲኖዶሳን ይሳደባሉ። የአርሲ የሀገረ ስብከት ጳጳስንም ሲሳደቡ ነበረ። ጥያቄያችን ታዲያ ፍትህ የምጠየቁት ማንን ነው? አሁን የኛ ጥያቄ ገባክ? መንግስትን የገደለው ካልክ ከዛ ከዋህብያ ጋር ተባብሮ የገደላቸው። በጣም የሚያሳቀኝ ፓርት ደግሞ መንግስት ብልጽግና ከዋህብያ ጋር ሆኖ ነው የገደላቸው ይላሉ። እነዚህ የሞቱትም ማለት ነው። የሞቱት እነማን ናቸው? አይታወቁም። ክርስቲያን ናቸው አይታወቅም። እነማን ናቸው? አይታወቁም። በምን ምክንያት ነው የሞቱት? አይታወቅም። ማን ነው የገደላቸው? አይታወቅም። አንድ ሰው ሚዲያ ላይ መተህ ፍትህ ከመጠየቅ በፊት ሟቾቹ ሊታወቁ ይገባል። እነማን ናቸው? ምን ነበሩ? ገበሬ ናቸው? ነጋዴ ናቸው? ዲያቆን ናቸው? ካህን ናቸው? ምእመን ናቸው? የቤተ ክርስቲያኗስ ልጅ ናቸው? ገባክ? ሊጠየቅ የሚገባው ጥያቄ ይሄ ነው። ሟቾቹ እነማን ናቸው? ሬሳቸው ላይ የሚያብለጨልጭ ጨርቅ አስቀምጠህ አምጥተህ አመራሩ ገደላቸው፣ ውሃቢ ገደላቸው፣ ብልጽግና ገደላቸው ብትል ይሄ የሚያሳየው ለመንግስት ያላችሁን ጥላቻ ነው። በነገራችሁ ላይ የሚያሳየው ሟቾቹ እነማን ናቸው? ፍትህ ከመጠየቅ በፊት እኮ ሟቹ ማን ነው የሚባል ነገር እኮ አለ አይደል እንዴ? እነማን ናቸው የሞቱት? የቤተ ክርስቲያን ልጅ ሞተ። እናንተ ቱቦ ስር የወደቀ ሬሳ የምታገኙ እኮ የቤተ ክርስቲያን ልጅ ሞተ ነው የምትሉት። ለምን? ለፖለቲካችሁ እንዲመቻችሁ። ጭራሽ ምን ይላሉ? የአርሲ ክርስቲያንን ለመግደል መንግስት ንድፍ አውጥቷል ወይ እቅድ አውጥቷል ወይ? ራሳችሁ ናቸው የምትገሏቸው። በነገራችሁ ላይ አንድ ሊገባችሁ የሚገባው ነገር እነዚህ ሞዓ ተዋህዶና ኦርቶዶክስ ተዋህዶ የሚባሉት ነገር ሁለት አይነት ዓላማ ነው ያላቸው። ኦርቶዶክስ ክርስቲያን ወጣት ጦር ይዞ እስካልዘመተ ድረስ አሸባሪ እስካልሆነ ድረስ ወደፊትም የቤተ ክርስቲያን ልጆች ይሞታሉ። ይሄን የሚያደርጉት ራሳቸውን ፋኖ ነን የሚሉ ራሳቸውን ቤተ ክርስቲያን ከ50 ዓመት በፊት ወደ ነበረችበት ቦታ መመለስ አለባት። መሬት አንጠይቅም፣ ካርታ አንጠይቅም፣ ሀገሪቷ የእኛ ናት ብለው የሚያምኑ ሰዎች ቤተ መንግስት መግባት የምንችለው በቤተ ክርስቲያን በኩል ስንዋጋ ነው ብለው የሚያምኑ እንደነ ፋንታሁን ዋቂ አይነት ከኦሮሞ ልጅነት የአማራ አረኝነትን የመረጡ መሀይም ስትራቴጂ ስለምትከተሉ ነው።
ኦርቶዶክስን የሚገሉት ሞዓ ተዋህዶች ናቸው። ለምን? ምክንያቱም ፋኖ 80% በላይ የሆነው የሞዓ ተዋህዶ ተከታዮች ናቸው። በቤተ መንግስት መግባት ወይም ደግሞ ቤተ መንግስት ውስጥ ስልጣን የምንይዘው በቤተ ክህነት አቋርጠን ስንሄድ ነው ብለው ያምናሉ። እያንዳንዱ ኢትዮጵያ ቤተክርስቲያን ልጆች ላይ የሚደርስ ግድያ ተጠያቂው መንግስት አይደለም። ተጠያቂዎቹ የፋኖ አመራር፣ ተጠያቂዎቹ ሞዓ ተዋህዶች ናቸው። ተጠያቂዎቹ ስልጣን ጥመኛ፣ የንጉሳውያን ናፋቂ፣ ያንን አረንጓዴ ባንዲራ ለመስቀል የሚጣደፉ ደም ቀብተው መሬት ሰጥተው ማንገስ የሚፈልጉ ሰዎች ናቸው። ለምንድን ነው ሲኖዶሱ የሚጠየቀው? ነጭ ለብሳችሁ ከምታስቀድሱ ጥቁር ለብሳችሁ ተዋጉ የሚሉ ሰዎች አጠገባችሁ አስቀምጣችሁ ለምንድን ነው ሲኖዶስ የሚሰደበው? ለምንድን ነው መንግስት የሚሰደበው? ኦፒ ቆይ ሲኖዶስ ስቲ ማለት ነው ሞዓ ተዋህዶ የተመሰረቱት የሞዓ ተዋህዶ አባላት እኮ ሲኖዶስ ደሞዝ አይከፍላቸውም እንዴ? ለምሳሌ ያረጋል የፕሮፌሰር ያረጋል ዲያቆን ያረጋል ሲኖዶስ ማለትም የቤተ ክርስቲያኑ አመራሮች ናቸው አይደለም? የቤተ ክርስቲያን ሄድ ነው። በቤተክርስቲያን ሞዓ ተዋህዶ ውስጥ ያሉ እኮ በቤተ ክርስቲያን ስር የሚያገለግሉ ደሞዝ የሚከፈሉ ናቸው። ሲኖዶሱ ያውቃቸዋል እኮ ሞዓ ተዋህዶ ውስጥ ያሉትን። ለግል ጥቅማቸው አይደለም ሲኖዶሱ የሚከፍለው። ሲኖዶሱ የሚከፍለው የቤተ ክርስቲያኗ ስር ስለተካተቱ ነው። ጆርኒያቸው የቤተ ክርስቲያኑ ዓላማና ራዕይ አይደለም። ገባሽ አባባሌ? እንደዛ ከሆነ ለምንድን ነው ታዲያ ሲኖዶሱ የማያወግዛቸው? ለምን ደሞዝ ይከፍላቸዋል? ቤተክርስቲያኑ ስለሚያገለግሉ ነው ደሞዝ የሚከፍላቸው። ሞዓ ተዋህዶ ስለሆኑ ሳይሆን ለተሐድሶ ቤተክርስቲያኑ ትከፍላለች ማለት ደሞዝ የሚከፍላቸው ሞዓ ተዋህዶ ስለሆኑ ሳይሆን የምለው ሞዓ ተዋህዶ ውስጥ ያሉ ናቸው። ቤተክርስቲያን የቤተክርስቲያን አገልጋይ ነው ተብለው ሲኖዶሱ ደሞዝ ይከፍላቸዋል። በሞዓ ተዋህዶ ውስጥ ሲሰሩ ሲያይ ለምንድን ነው ደሞዛቸውን ያላገደው? ስለዚህ ሲኖዶሱም ሀሳቡን ይደግፈዋል ማለት እኮ ነው። ሲኖዶሱ ለተሐድሶችም ይከፍላል እያልኩሽ ያለሁት እኮ። ስለዚህ ሲኖዶሱ እኮ ለተሐድሶችም ይከፍላል። ስለዚህ ተሐድሶች የሚከፍለው ግን ጆርኒያቸውን ተከተሉ አይደለም የሚከፍለው። ቦታው ላይ ስላሉ ለኦርቶዶክስ ክርስቲያን ስለሚያገለግሉ ለተመደቡበት ቦታ ነው ክፍያ የሚመድበው እንጂ ተሐድሶን ስለምታስፋፉ ብሎ አይደለም የሚከፍላቸው። ስለዚህ ቦታው ላይ ሆነ ተሐድሶች እኮ ነው የሚያቀበሉ እነሱም እኮ አንደርስታንድ አድርገሽኛል እያልኩሽ ያለሁት። እነሱ የሚያራምዱት ጆርኒ እና ቤተክርስቲያኗ ክፍያ የምንፈጽምበት መንገድ የተለያየ ነው። እሱማ ነው። እሺ እነሱ የሚያራምዱት ጆርኒ የተለያየ ነው። ኦኬ ቤተክርስቲያኒቱ የማስተዋል አቅቷት ነው፣ ሲኖዶሱ የማስተዋል አቅቷት ነው። ይህን ሲገነዘብ ለምን ወይሱ ሌላ ርዕስ ነው መሲ። ማስተዋል አቅቷት ነው የሚለው ሌላ ርዕስ ነው፣ ሌላ ጊዜ እንመጣበታለን። እኔ ይሄኛውን ማስተዋል አቅቷት ነው ወይም መለየት አቅቷት ነው ወይም መርጦ ማስወጣት አቅቷት ነው የሚለው ራሱን የቻለ ርዕስ ነው። እሱን ሌላ ጊዜ እንሄድበታለን። እኔ አሁን መናገር የምፈልገው አርሲ ላይም ሰው ሲሞት፣ ዚቋላ ላይም ሰው ሲሞት፣ የትሙታ ሰው ሲሞት መንግስት እየሄደ እንደሚያስገድልባቸው ሲኖዶሱ ደግሞ ለሚሞቱት ወጣት ተባባሪ እንደሆኑ አድርገው ነው የሚያወሩት። ከፍ ሲልም ደግሞ የገደሏቸው መንግስትና ወሃብያ ናቸው እያሉ ያወራሉ። እኔ ደግሞ እያልኩ ያለሁት እነዚህን ሰዎች የሚገሏቸው ራሳቸው ናቸው እያልኩ ያለሁት። ራሳቸው ናቸው የሚገሏቸው። ለምን? ምክንያቱም ወጣቱ ሰላማዊ ህይወት እንዲኖር ስለማይፈልጉ ነው። ነጭ ለብሶ እንዲያስቀድስ እንዲቆርብ ንስሐ እንዲገባ ስለማይፈልጉ። ኦፓል ይቅርታ እንዴ ኦሮሚያ ክልል ላይ እኮ ታጣቂ ኃይል አለ እኮ። ለምን ታጣቂ ኃይል ገደላቸው አንልም? ቆይ ይቅርታ ካስቀየምኩሽ ይኸውልሽ ምን አለ መሰላችሁ፣ ኦሮሚያ ክልል ላይ ታጣቂ ኃይል አለ፣ ኦነግ አለ። ጣልቃት ግቢ አይደለም ወገን ማለት ራሳቸው ገሏል ምናምን ካልን ኦሮሚያ ክልል ላይ ያለው ታጣቂ ኃይል እየተደበቀ ነው የሚመጣው። ሶሻል ሚዲያ ላይ ያለው ኦርቶዶክሶች መንግስት ገደለ፣ ወሃብያ ገደለ፣ ሲኖዶስ ገደለ የሚሉት ያ የተሳሳተ አመለካከት ነው። ኦኬ። ስለዚህ ኦሮሚያ ክልል ላይ በተለይ አርሲ ላይ ኦርቶዶክሶች ብቻ አይደሉም የተገደሉት፣ የሚጮህላቸው ጠፍቶ እንጂ ሙስሊሞችም እየተገደሉ ነው። ኢቭን ስጋቸው እየተቆረጠ ወንዝ ዳር ነው ሁሉ የሚገኘው። እና ኦሮሚያ ክልል ላይ ያለው ታጣቂ ኦነግ ይሄ ደግሞ የፕሮቴስታንት አማጺ ነው ተብሏል። በዚህ ዙሪያ ለምን አይወራም ነው ማለት? ቆይ ይቅርታ ምን ኦፓልን አቋርሻ ስትሉ እኔ ግልጽ እንዲሆን የፈለኩት ምንድነው ኦሮሚያ ክልል ላይ ያለው አማጺ በዛ ዙሪያ ለምን አይወራም ነው። ኦርቶዶክሶች የሚያወሩት ተውት፣ እነሱ ሁልጊዜ ሀቀኛውን ነገር ስለማያወሩ ነው። ይቅርታ ኦፓል ማስረጃለሽ ሃይማኖታዊ ንክኪ እንዳለው እሱ ኦነግ። አዎ ማስረጃሽ ምንድነው? ባቢ ካሁን በፊት እነ ቄስ ግርማ የሸዋ ኦሮሞ ነው።
የፕሮቴስታንት ቄስ ነው። እነ ከፍ ያሉ ቱፋ ምንድነው ተብሎ ሲጠየቁ ኦነግ የፕሮቴስታንት አማጺ ነው ያሉት። የመሰረቱትን ፕሮቴስታንቶች ናቸው ነው ስላሉ እኮ አይደለም። እርሶ ስላሉ ሳይሆን ማስረጃች ምንድነው? እነሱ ምንድነው ሃይማኖት ጋር ንክኪ እንዳላቸው የትኛው ኦነግ ነው ራሱ? ስንት አይነት የትኛው ነው? አንድ አይነት ኦነግ አይደል ያለው? ሁለት አይነት ኦነግ ነው ያለው። አንድ አይነት ኦነግ አይደለም። እሺ ሁለት አይነት ኦነግ የትኛው ነው? ኦነግ ሁለት አይነት ኦነግ ነው ያለው። በጃልመሮ የሚመራ ኦነግና በአባ ምናምን የሚመራ ኦነግ ሁለት አይነት ኦነግ ነው ያለው ባጭሩ። አይዋ ስለዚህ ነው ሁለት አይነት ኦነግ በሚል ነው የሚሄደው። እኔ ሁለት አይነት ኦነግ በእንትናና በእንትና ለሚመራልን ብቻ ተናባ አንድ ላይ አይደል የሚሰሩት? አይሰሩም፣ አንድ ላይ አይሰሩም። አላማቸውም ስራቸውም እንትናቸውም አይገናኝም። ስለዚህ የትኛው ኦነግ ነው ራሱ ሃይማኖታዊ ንክኪ ያለው ነው? ወለጋ ላይ የተመሰረተው መቀመጫውን ወለጋ ላይ ያደረገው መቀመጫውን ወለጋ ያደረገን ያላቅም ብቻ አሁን ምንድነው እንደዛ ብለን እንድንልኩ ማስረጃ ሊኖረን ይገባል። ሃይማኖት ጋር ንክክ እንዳለው ማለት እነዛ ራሳቸው ግን ነን ብለው ስለሚያወሩ ነው ራሳቸው ነው የሚገሉት ብላ እያወራች ያለችው ማለት ነው። ኦፓል ከብቶሻል። ማናቸው ገዳዮቹ እነማን ናቸው? ሞዓ ተዋህዶዎች ብላ እያወራች ያለችው የፖለቲካ እንቅስቃሴም አላቸው፣ ሃይማኖታዊ አላማም አላቸው። ገብቶሻል? ሞዓ ተዋህዶዎች ኦሮሚያ ክልል ላይ ያሉ ኢትዮጵያ በሙሉ ውስጥ አሉ። ምን ኦሮሚያ ክልል ብቻ ነው እንዴ? ምንድነው ኦሮሚያ ክልል የሚባለው እንዴ? ሞዓ ተዋህዶ እኮ የኢየሱስ ዘር ግንድ ያለበት የይሁዳ ዘር ግንድ ያለበት ነው የሚባለው። ኦሮሚያ ክልል ላይ አይሆንም፣ ምክንያቱም ኦሮሞ ኩሽ ነው። መሲ ግን ምን እያወራች ነው? እሺ በቃ ግልጽ ካልሆነላችሁ እና ስለሆነ ኃይል ነው እያወራን ያለው። ስለ ዘር እኮ አይደለም እያወራን ያለ ነው። ስለ ዘር አላወራን ማለት አይደለም። ታዲያ ኦሮሚያ ክልል ኩሽ ሲጀመር ኩሽ የሚባለው የትኛው ነው? ኩሽ አይታወቅም ኢትዮጵያ ውስጥ ውሸት ነው። ኦሮሞ ኩሽ ነው፣ አማራ ኩሽ አይደለም ከተባለ እሱ ሌላ ነገር ነው። ማንም አፍሪካዊ እነሱ የሚሉት ነው ያልኩት እንጂ እኔ ዘር ጋር አልካውም እኮ ደማቸው። ስለ ዘር ሳይሆን አንኩሽ ምናምን ብለን ሳይሆን ይሄ ምንድነው እንትን አላማ ያላቸው ሰዎች የትም ኢትዮጵያ ውስጥ አሉ። ለምሳሌ ገብቶሻል? በዘርም አይደለም የተዋቀረው። ስለዚህ ምንድነው ሞዓ ተዋህዶች እኮ ሞዓ ብሎ ማለት እኮ ባቢ በቃ ደስ አላለህም። ወደ አወራሪ ይቅርብኝ። አወራርሽ ደስ ስላላለን አይደለም። ሐሳብሽ እንትን ከሆነ ምንድነው መረጃ ካለው ችግር የለውም፣ ልንቀበልሽ እኮ እንችላለን፣ ችግር የለውም። ግን ማለት እርግጠኛ አይደለሽም። አልሰማሃቸውም እንዴ? ሞዓ ማለት እኮ አሸነፈ ነው፣ የይሁዳ ዘር አሸነፈ ማለት እኮ ነው እንዴ? እና የይሁዳ ዘር ማለት ማን ነው? ኢትዮጵያ ውስጥ ማን ነው የይሁዳ ዘር? ኢትዮጵያ ውስጥ የይሁዳ ዘር ማን ነው? የነሱን አመለካከት እንጂ አከል የእንትና ዘር ነው አከል የእንትና ዘር ነው ተብሎ ለዛ ነው እኮ ለዛ እኮ ነው ኩሽ የሚባለው ነገር እዛ መግባት የለበትም ብየምለው እኮ ለዛ ነው። እናንተ ናችኋ ግን ህዝቡ መሬት ላይ ያለውን ወሬና በእንትኖቹ የሚያወሩትን ነው ያልኩት እንጂ እንግዲህ የእናንተ አመለካከት አላቅም። ግን እነሱ የሚሉት በተለይ ለምንድን ነው ታዲያ ፋንታውን አውቆ እሱ ኦሮሞ ሆኖ ሳለ አማራ ክልል ላይ እንትን የሚለው? ምክንያቱም አማራዎቹ የይሁዳ እኮ በዘር ስላልሆነ እኮ ነው መሲ፣ በዘር ስላልሆነ እኮ ነው ኩሽ ነው ኦሮሞ ብለሽ ያልሽው አንቺ ነሽ። እኛ ደግሞ በዘር አይደለም በአላማ ነው እያልን ያለ ነው መሲ። ገብቶሻል? ታዲያ ለምንድን ነው የሚቀባውን አካል ከአማራ ክልል ያደረጉት? ለምንድን ነው መስዬ? እኔ ወድሻለሁ፣ ሐሳብሽ ችግር የለም። መጨረሻ ላይ መቃወም ትችላለሽ፣ ችግር የለብንም። ሐሳቧ ትጨርስና ኦፓ እኔ ማቋርጬ ነው እያወራ ያለሁት፣ ችግር የለውም። ከዛ ደግሞ እኛ ያልገባን ሐሳብ ካለ ደግሞ ከኦሮሚያ ውስጥ ከሚንቀሳቀሱ ኃይሎች ማናቀው ነገር ካለ መጨረሻ ላይ እንደፈልግሽ አድርገሽ ሐሳብሽን ትሰጫለሽ። አይሻልም? እሺ ቀጥሉ። ኦፓ ቀጥይ። እኔ ስላላልኩት ወለጋ ላይ ስላጋጠመ ነገር ምንም ስለማላቅ ነው ዝም ብዬ እያዳመጥኩ ያለሁት። ለመረዳት ነው እንትን ያደረኩ ያለሁት ከኦፓል። እኔም እያዳመጥኩ ነው። ሐሳብ ካላት ትስጥ መሲ። ኦነግና ኦነግ ሸኔ በሁለት አመራሮች የሚመራ ቡድን እንደሆነ ልታውቂ ይገባሻል። በመጀመሪያ አላማቸውም መሪዎቻቸውም የተለያዩ ናቸው። ስለዚህ አንድ አይደለም ኦነግ ሸኔና ኦነግ። ሐሳብ ካለሽ ሐሳብሽን ጨርሽና እኔ እቀጥላለሁ። ምክንያቱም እኔ ማለት የፈለኩት የሚመለከቱ አካል ማን ነው ወደሚለው ሐሳቡን ለመንጠት ነው። ሚዲያ ላይ ትልልቅ ፎሎወር ያላቸው ሰዎች እንዲህ እያሉ ስለሆነ የሚያወሩት የሚመለከቱ አካል ማን ነው ነው። ስለዚህ ጥያቄው ይሄ ነው። እኔ ወደዚህ ለመምጣት ነው አሁን እየሰጠ ያለው ሐሳብ። ሚዲያ ላይ ተጠያቂ እያደረጉት ያለው አካልና ተጠቂ ናቸው ሟቾች ነው የተባሉ ሰዎች አለመታወቃቸው ለሚመለከቱ አካል በምን መንገድ ነው የሚደርሰው የሚለው ልናወራበት ነው ፕሮግራም ያደረግነው። አንቺ ሐሳብ ካለሽ በሞቱ ሰዎች ላይ
ሊገላቸው ይችላል፣ የሞቱበት ምክንያት ይሄ ሊሆን ይችላል የምትዩን ሀሳብ መስዬ ቀጥይ፣ እኔ አዳምጥሻለሁ። ቀደም አንቺ። እኔ ግን ጥርጣሬ ስለመሰለኝ ነው በነገራችን ላይ የመሲ ይሄ እንትን ስለመሰለኝ ነው። ቀጥይ መሲ። ላ ጨርሺ ማለት ብንልስ እያለች ስለሆነ የሚገናኝ አልመሰለኝም። ለዛም ነው ቅር ያለው ባቢ። ታውቂያለሽ ቅር ስላለኝ እኮ አይደለም መሲ፣ ቅር አላለኝም። እኔ ለምን ቅር ይለኛል? ለምን ቅር ይለኛል? ይሄ ኦነግ ሸኔ የሚባለውና ኦነግ ይለያያል ሳይሆን መጀመሪያ ታውቃላችሁ፣ ምናልባትም ወይ በተሳሳተ መልኩ ተረድቼው ነው የሚሆነው። ገዳዮቹ እንትን ነው ሶሻል ሚዲያ ላይ ብዙ ተከታይ ኖራቸውም አልኖራቸውም ኦርቶዶክስ ወገኖቻችን ለነሱ ጣጣ የለባቸውም። ቢዋሹም ሌላውን ስም ቢያጠፉ ለነሱ ጣጣ የለባቸውም። ስለዚህ የግዴታ አከሌ ገደለ አከሌ ብዙ ጊዜም የሚባለው በተደጋጋሚ ግልጽ ለማድረግ ሞክረናል። ኦሮሚያ ክልል ላይ ሃይማኖታዊ ታጣቂ አለ፣ ኦነግ አለ። ስለዚህ ገዳዩ ግልጽ ሆኖ ታውቆ ፍትህ መጠየቅ አለበት። ንጹሃኖች መሞት የለባቸውም። ስለዚህ ኦሮሚያ ክልል ላይ ኦርቶዶክሶች ተገደሉ በተባለ ቁጥር የግዴታ ወደ ሙስሊሙ ማስጠጋት የለባቸውም ነው። ምክንያቱም አርሲ ላይ ሙስሊሞችም እየተገደሉ ነው ቤት ንብረታቸው። እንደውም እነዚህ እንኳን አይ ቲንክ እንጃ ቤታቸው ፈረሰ የሚባል ነገር አላየው ሞቱ የሚል ነው እንጂ ከአሁን በፊት ግን አርሲ ላይ የነበሩ ሙስሊሞች ቤታቸው ፈርሶባቸው እዚህ ቲክቶክ ላይ ሳንቲም ስለመነላቸው ነበረ እንትን ጫካ ውስጥ ገብተው ማለት ነው። ስለዚህ ሙስሊሙም ኦርቶዶክሱ ነው እየተገደለ ያለው እና ኦርቶዶክሶች የግዴታ ወደ ሙስሊሙ ይሄ ወሃቢያ ምናምን እያሉ ከሚያስጠጉ ኦሮሚያ ክልል ላይ ያለው ታጣቂ ግልጽ ሆኖ መታወቅ አለበት ነው። ኦሮሚያ ክልል ላይ በነገራችን ላይ ግልጽ ሆኖ ወደ ሶሻል ሚዲያ ያልወጣም እንጂ ኦሮሚያ ክልል ላይ ኢቭን ዞኖች እንዲስተካከሉ ፍላጎት አላቸው ፕሮቴስታንቶች። የሆነ ዞን የፕሮቴስታንት የሆነ ዞን የሆነ አካል እንዲሆን ማለት ነው። አሁን ወለጋ አካባቢ ብትሄዱ ፕሮቴስታንቱ ብቻ ነው በሰላም የሚንቀሳቀሰው። ወለጋ ላይ በጣም ብዙ ሰው ተገሎ ነቀምት፣ ወለጋና ነቀምት ተቀራራቢ አካባቢ ነው ካልተሳሳኩኝ። ወለጋ ላይ ፕሮቴስታንቶች የፕሮቴስታንት ነብያቶች ሰውን ፈውሳለን እያሉ የተለያየ መድረኮች ያዘጋጃሉ። በሰላም የሚነካቸው የለም። ነገር ግን እዛ አካባቢ ሙስሊም ነክ የሆነ ሰው መኖር አይችልም፣ መንቀሳቀስ አይችልም። ቤት ንብረቱ እየተዘረፈበት ነው። ስለዚህ በግልጽ አማርኛ ኦሮሚያ ክልል ላይ የፕሮቴስታንት አማጽ ያለ ኦኬ፣ የፕሮቴስታንትን የማስፋፋት የፕሮቴስታንት ግዛት የማስፋፋት ኢቭን የፕሮቴስታንት ዞን እንዲኖር የሚፈልጉ ናቸው። ይሄን እንዲታወቅ ስለፈለኩ ነው። ስለዚህ ኦርቶዶክሶች ሁልጊዜ ገዳያቸው ተገደልን ካሉ ገዳያቸው በትክክል መታወቅ አለበት። ገዳያቸውን በትክክል ማወቅ አለባቸው። ለታሪክም ለመዘገብ እንዲያመቻቸው ሁልጊዜ ለምን እንደዚህ ሙስሊሙን ስለጠሉ ወደ ሙስሊሙ ለምን ያስጠጋሉ? ኦሮሚያ ክልል ላይ የሙስሊም ታጣቂ የለም። ያን ነው ለማለት የፈለኩት እኔ። ኦኬ እንግዲህ ከሐሳባቸው ጋር ከእናንተ ሐሳብ ጋር ተጣርሶ ከሆነ ማይገናኝ ከሆነ ይቀርታል። የሞቱትን 15 ሰዎች መሲ። ስለዚህ አንቺ አሁን እኛም እኮ ለዚህ ነው የሚመለከተው አካል ማን ነው ብለን እኮ ጥያቄ ያቀረብነው ለዚህ ነው። ስለዚህ በአንቺ አረዳድ አሁን የሞቱት የኦርቶዶክስ ክርስቲያን ልጆች የተባሉት የተገደሉት በፕሮቴስታንት አማጽያን ነው የምትይው? አዎ። ስለዚህ እንዲገደሉ አድርገዋል ብለው የሚሰድቡት የመንግስት አካልም ሆነ ወሃብያ እያሉ የሚሳደቡት ስም ማጥፋት ነው። አዎ ስም ማጥፋት ነው። ገዳያቸውን በስነ ስርዓቱ ማወቅ አለባቸው። ለታሪክም ያመቸናል። ጠላታቸውን ማወቅም አለባቸው። በዚህ ሰዓት በግልጽ አማርኛ በነገራችን ላይ የፕሮቴስታንት የማስፋፋት ነገር ነው ያለው። በተለይ ኦሮሚያ ክልል ላይ ኢቭን ወለጋ ላይ ብትሄጂ አንድ ሙስሊም የሆነ ሰው ከሐረርና ከድሬ መጥቶ አይቀጠሩም። የሚገርምሽ ነገር ብዙ ኦሮሞ ልጆች ናቸው ካሁን በፊት የነገሩኝ። ወደ ጉጂ ዞን ብትሄጂ በጭራሽ እዛ አካባቢ ሙስሊም መስበክ ራሱ አይችልም። ካሁን በፊት ሙስሊሞች መስጊዳቸው ፈርሶባቸዋል፣ ቁርአን ቀደውባቸዋል፣ ሙስሊሞች እንደብድበዋል። የሞተም ሙስሊም አለ መነገራቸው ላይ ጉጂ ዞን አብዛኛው ፕሮቴስታንቶች ናቸው። ኦሮሚያ ክልል ላይ እጅግ በጣም የሚያስደነግጡ ጽንፈኛ ፕሮቴስታንቶች አሉ። ወለጋ ላይም እንደዚህ ብትሄጂ ኢቭን አዛን ምንድነው ስትይ አዛን እኮ ሰይጣን እየተጣሩ ነው የሚሉሽ። የሚገርምሽ ነገር እና ሰፊ የስም ማጥፋት አለ አንደኛ ነገር። ሁለተኛ ነገር በስነ ስርዓቱ በግልጽ አማርኛ በነፍጥም በተለያዩ ነገሮችም ፕሮቴስታንት በግልጽ እየተስፋፋ ነው ኦሮሚያ ክልል ላይ። ኢቨን አንድ ሰው ሃይማኖት መቀበል አይችልም። ካሁን በፊት ጅማ ዞን ላይ የሆኑ ሰዎች እስልምናን ተቀበሉ ተብሎ ለምን አባታችሁ ነው እናንተ እስልምናን የምትቀበሉ ተብሎ ተደብድበዋል። ስለዚህ ኦሮሚያ ክልል ላይ በግልጽ አማርኛ መታወቅ ያለበት ነገር ምንድነው? ኦሮሚያ ክልል ላይ ሳይሆን አሁን አርሲ ላይ የሆኑ ያሉትን መስጊድ ሀሳቡ እንትን እንዳይል ነው። ኦሮሚያ ክልል በክልል ደረጃ የሚሉት አንቺ መረጃ አለሽ? ቆይ አንዴ መሲ ይኸውልሽ ሀሳብ እንትሩን ሲይዝ ደስ ይለኛል። ቦታውን ሲይዝ በክልል ደረጃ የኢትዮጵያ ክልሎች ውስጥ በእያንዳንዱ ክልል
ምን ይደረጋል የሚለውን ነገር ሰፊ ነው፣ ሁላችንም የምናውቀው ነገር ነው በክልል ደረጃ። ግን ወቅታዊ ጉዳይና ሀሳብ የሆነው አርሲ ተገደሉ የተባሉት የኦርቶዶክስ ልጆች የተባሉት ጥያቄያችን እኮ ይሄ ነው። ኦርቶዶክስ ልጆች ናቸው ወይ? አንደኛ። ሁለተኛ ምን ነበሩ ነው? ገባሽ? ለምን ሞቱ? ለምን ገደሏቸው ነው? ሬሳቸውን ቀዩ ጨርቅ አልብሰው የኦርቶዶክስ ልጆች ደም እየፈሰሰ ነው፣ እየተገደሉ ነው፣ ሰማዕታት እየበዛ ነው። ሲኖዶሱ እውቅና አይሰጥም፣ የገደላቸው አመራሩ ነው፣ ዋሃብያ ነው፣ ብልጽግና ነው የሚገለው ተብሎ ገባሽ አይደለ? ፖለቲካ እየተሰራ ነው ያለው ሰው። ስለዚህ በዚህም በዛም ሆነ ከዚህ መንግስት ነፃ መውጣት አለብን የሚል መልእክት ስላለው ከዛ ደግሞ ለሚመለከተው አካል አድርሱልን ፍትህ እንፈልጋለን ስላሉ የሚመለከተው አካል ማን ነው? ፍትህስ የሚያገኙት ከማን ነው? እነዚህ ልጆችስ የገደላቸው ማን ነው ነው ጥያቄያችን። ሰው ስለዚህ አሁን አንቺ መስይ ያልሻለሽው ሰሞኑን ሞቱ የተባሉትን ሰዎች ሊገላቸው የሚችለው የፕሮቴስታንት አማጺ ቡድን ነው ያልቻለሽው አንቺ። በትክክል። በነገራችን ላይ አርሲ ላይ ለመጀመሪያ ጊዜ አይደለም ኦርቶዶክሶች የተገደሉት። ዝቋላ ላይ ካሁን በፊት ተገሏል። ካሁን በፊትም አርሲ ላይ ተገሏል። አርሲ በተለያዩ በተለይ ምስራቅ አርሲ አካባቢ ገበሬው እርሻ ካቆመ በጣም ቆይቷል። መዝራት ምናምን አይችልም፣ አማጺ በዛ ስላለ ማለት ነው። ስለዚህ ኦሮሚያ ክልል ላይ በስነ ስርዓቱ ራሱን የቻለ የፕሮቴስታንት አማጺ ስላለ ታጣቂው ኃይል የፕሮቴስታንት አማጺ ነው፣ የሚገላቸው እሱ ነው። ለኦርቶዶክስ ወገኖቻችን እኛም እንዲስተላለፍ የምንፈልገው ነገር ምንድን ነው? ማንም ንጹሐን እንዲሞት አንፈልግም። በዝቋላም በአርሲም የሚገደሉ ኦርቶዶክሶች ፍትህን ጠይቅላቸዋለን፣ መገደል የለባቸውም። ኦኬ ይሄንን ነው እንድታጠር የፈለኩት። ለምን የኛ ጥያቄ ይሄ ነው። እነዚህን ሰዎች የኦርቶዶክስ ክርስቲያን አክቲቪስቶችም ወጣቶችም ወይም ደግሞ ይመለከተናል ብለው ቪዲዮ የሚሰሩ ሰዎች እውነቱ እንዲወጣ አይደለም እየፈለጉ ያለሽ ገባሽ? የሆነ ሰው ላይ ለድፈው እነሱ ትንብሏቸውን ቢሞቱ መንግስት ገደለን ነው የሚሉት። መንግስት ጠል ስለሆኑ ኦርቶዶክስ ክርስቲያኖች አሁን ያለው መንግስት ጣል ስለሆኑ ትንሲላቸው መንግስት ገደለን ነው። የመሬት መንቀጥቀጥ ሲነሳ ሙስሊሞች አስነሱብን ነው የሚሉት። አሁን ጃማይካ የተነሳውን አውሎ ንፋስ በሙስሊሞች ምክንያት ነው ብለዋል አንዳንድ አካላት። እንዴ በቃ እንደዚህ ነው የሚያደርጋቸው። አልሞም ይቅርታ ታውቂያለሽ፣ ንግግራችን እንደዚህ ሂዋር ሲኖረው ነው። በእኔና በአንቺ መካከል ስንነጋገር ምናልባትም ጥሩ ነገር ይሆናል ብዬ ነው የምገምተው። ምን አለ መሰለሽ እንግዲህ ኦርቶዶክሶቻችን መሰለሽ እውነተኛው ምክንያት ማወቅ አይፈልጉም እና ደግሞ እሱ ነው ትልቁ ችግር። እኔም እያልኩ ምንድነው እውነተኛው ነገር ይታወቅ ነው። እውነተኛው ነገር ይታወቅ። መንግስት ፍትህ ካላችሁ ፍትህ ሊያስገኝ የሚችለው አገሪቱን እመራለሁ ያለው ነገር ነው። በነገራችን ላይ ብንጠላውም ብንደግፈውም መንግስት ህዝብ የኔ ነው፣ ህዝብ የመንግስት ንብረት ነው። ስለዚህ መንግስት የራሱን ንብረት አያወድምም የሚል አመለካከት አለኝ። አይ የፖለቲካ ሴራ ነው ቅብጥርሶ ነው ለሚለው ያንን ወደ ጎን ነው ምቶ መንግስት የራሱን ንብረት የሆነውን ስለማያጠፋ ፍትህ ካልን አገሪቱን የሚገዛው መንግስት በኦሮሚያ ክልል ያለውን አማጺ በሽምግልናም ሆነ በጦርነት ስርዓት እንዲይዝ በማድረግ እዛ አካባቢ ያለው የትኛውም ሃይማኖት ተከታይ በሰላም እንዲኖር እንዲያደርግ ጥሪ ማቅረብ አለባቸው ነው። እንግዲህ ሶሻል ሚዲያ ላይ ብዙ ስለዚህ ግልጽ ይሁን ነው። እኔ በነገርሽ ላይ ጣልቃ የገባሁባችሁ እናንተን የረበሽኳችሁ ለምንድን ነው? በጣም ቆይቻለሁ እዚህ ቲክቶክ ላይ ያው ታውቃላችሁ። በተደጋጋሚ በአርሲና በዝቋላ የኦርቶዶክስ አማኞች ተገደሉ ሲባሉ እኔ ፍትህ ጠይቃለሁ። ንጹሃኖች ናቸው፣ ለምን ይገደላሉ? አንደኛ እነዚህ ታጣቂዎች አይደሉም። ታጣቂ ለታጣቂ ቢሆን ችግር የለም፣ ጦርነት ገጠምሽ ነው ያለሽ። እነዚህ ታጣቂ ለታጣቂ አይደሉም፣ ንጹሃኖች ናቸው፣ መገደል የለባቸውም። ፍትህ በዝቋላና በአርሲ ላሉ ኦርቶዶክሶች ይላለው። ነገር ግን ገዳያቸው መታወቅ አለበት። ኦሮሚያ ክልል ላይ በግልጽ አማርኛ የፕሮቴስታንት አማጺ ያለ ያኛም እኮ ለዚህ ነው ሚዲያ ላይ ከግማሽ ሚሊዮን በላይ ፎሎወር ያላቸው ሰዎች በሚሊዮን የሚቆጠር ፎሎወር ያላቸው ሰዎች ገዳዩን እርግጠኛ ሆነው የገደላቸው የመንግስት አመራሮች ናቸው የገደሏቸው። ሲኖዶሱም ደግሞ ለመንግስት ስለሚሰራ ዝም ብሏል። የኦርቶዶክስ ደም ሲፈስ የሚቆጭልን የለም ብለው ልክ በገዳዮቹ እርግጠኛ ሆነው ነው የሚያወሩት። ገብቶሻል? አሁን የኔ የመነሻ ፖይንቴ ይሄ ነው። ስለዚህ ለዚህ ነው እነዚህ ሰዎች አንዴ ቀሰጥኛለሽ። ይቅርታ ኦፓል ምን አይነቱ ነው? ባብዬ መልካም ቀን ይሆንልህ። ምን ነው አስቆመሽ? ቀጥይ እኮ አይ እያስፈቀድኩሽ ነው ኦፓል። መሀል ስለገባሁብሽ መሰረት ምንድነው ፕሮቴስታንት መሀል ገብተህ እኮ አይደለም ማውራት ያለበት። ታዲያ እያወራች አይደል? ማስፈቀድ ካስፈቀድኳትና ከፈቀደችልኝ ፈቀደች። እሺ ፈቀደች፣ እሷ ፈቀደች እኮ እሱን እኮ እየጠየቅኳት ነው።
ወደ ንግግርህ እየገባ ነው ሳትፈቅድልህ። ኦኬ ተናገር። ያው ኢትዮጵያው የሚባለው ትውልድ ችግር አለበት። ለማንኛውም መሰረት ፕሮቴስታንት አንዴ ተወከለው መቼ እንደሆነ ትነግሪኛለሽ። በቃ እቺን ብቻ ለመናገር ነው። ጨርሻለሁ። ውሸቷን ስለሆነ ማለት ነው። ወይ ግድ የለህም ተው ብላ ስም አታጥፊ። እዛው በቃ ለጥያቄ ይኮን ቁርአንሽ ነው ነፍስ ገዳይነት የሚያስተምረው። ውረድ ደረመናም እዚህ ጋር መተህ ልትሰዳደብ ነው እንዴ? ሀሳብ በነፃነት መስጠት ትችላለህ። እዚህ ጋር እኮ ሰው እኮ በፍቅር በትህትና እያወራ ያለው እኮ እንዲሰደብ እኮ አይደለም። ማን አባ ቤት ውስጥ የገባ መሰለህ? አይቻልም። እንደፈለግክ በሀሳብ መለጥለጥ ትችላለህ። ካልሆነ ግን ስድብ ይሁን ድቅንዝራም አይሰራም። እንደዚህ አይነት ነገር ሰው ቁጭ አድርጌ ማሰደብ መሰለህ? እኔ ቁምብዛም ጥያቄ ይዞ መሀል ይገባል። ሰው ሀሳብ እየሰጠ ጥያቄ ይዞ መሀል ይገባል። ቆይ አንዴ ብሎ ጥያቄ ይሄ ነው በቃ ጨርሱ። ሂድና መጀመሪያ ካለበት ችግር ውጣ። የችግር ቁንጮ ምን አይነት ትውልድ ነው? ኦፓ ቀጥይ ሀሳብሽን። እናንተ ተግባቡ መጀመሪያ። ውልና ሲዘው ሀሳባችንን መጨረስ ስላልቻለን ምን ማለት እንደፈለግንም ህዝቡን መረዳት አልቻለም። እኔ በሀሳቤ ተበታተነ። ምክንያቱም እኔ መጀመሪያ ስናገር የነበረው ሚዲያ ላይ ከተባሉት ነገሮች በመነሳት ነው። ሚዲያ ላይ የተነሱ ሀሳቦች አሉ። የዜና ክፍሎች ዜና ወጥተው ነበረ። ዜናው እንዲከለከል ተደርጓል። ስለዚህ ኦርቶዶክስ ስለመሆናቸው ማስረጃ እንፈልጋለን ብለዋል የአርሲ ሀገረ ስብከት ጳጳስ ብለው ነው ኦልሬዲ እኔ መናገር የፈለኩት። መጀመሪያ ሚዲያ ላይ ከተነሱት ሀሳቦች ነው። ሲቀጥል ትክክለኛ ጥያቄ ነው። ሟቾቹ ኦርቶዶክስ ክርስቲያን ናቸው ወይ? የመጀመሪያ ጥያቄ ነው። ሁለተኛ ለምን ሞቱ የሚለው የመጀመሪያ ጥያቄ፣ እነማን ናቸው የሚለው መጠያቄ መቅረብ አለበት። ምክንያቱም እኛ በፖለቲካ ዓለም ውስጥ ከመቆየታችን የተነሳ ምንም ነገር የሚገኘው ከዋጋ ነው። ተጠቂ መሆን ከፈለጉ እናውቃለን። ኦርቶዶክሶች በቀኝ እጃቸው ግራ እጃቸውን እንደሚቆርጡ በደንብ ነው የምናውቀው። እኛ በደንብ ነው የምናውቀው። ስለዚህ አሁን ያለውን አመራር ስለማይወዱ ሁሌ መንግስት ኦርቶዶክስን እየገደለ እያጠቃ እንደሆነ መናገር ደክሟቸው አያውቅም። የዘወትር መፈክራቸውም ነው። ራሳቸውን ቢሞቱት እንብሏቸውን ቢሞቱ መንግስት ገደለን ነው የሚሉት። ቢያደናቅፋቸውም አውሎ ንፋስ ቢነሳ መብረቅ ቢነሳም የመሬት መንቀጥቀጥ ሙስሊሞች አስነሱት ነው የሚሉት። ይሄ የተለመደ መፈክራቸው ነው። ስለዚህ ለሚመለከተው አካል አደርሱልን፣ ፍትህ እንፈልጋለን እያልክ ፍትህ የሚሰጥህን አካል ገዳይ እሱ ነው ገባክ? መንግስት ነው የገደለን እያሉ ከዛ ደግሞ ከመንግስት ፍትህ ይጠይቃሉ። ሲኖዶሱ እኛ ስንሞት ድምፅ አይሆነንም ብለው ቀድመው ተሳድበው መልሰው ደግሞ ሲኖዶሱ ድምፅ ሊሆነን አልቻለም ይላሉ። አብረነው ከመንግስት ጋር የምታስገድለን አንተና ጥፋተኛ ትኩረት አልሰጠንም ብለ ሚዲያ ላይ መተህ ከተሳደብክ በኋላ የሚሰማን ሰው የለም ብሎ ማልቀስ በራሱ ጤናማነት አይደለም ነው እኔ እያልኩ ያለሁት። መጀመሪያ ችግሩ በአመራር ደረጃ ነው መታየት ያለበት አይደለ? ችግሩ ለሚመለከቱ አካል መስጠት ነው ያለባቸው። እነሱ ግን ሚዲያ ላይ ፎሎወር እና ላይክ ስለሚሰበስቡ ቪው ስለሚሰበስቡበት ጉዳዩን ራሳቸው ይፈቱታል። ገባክ? አእምሯቸው የፈጠረባቸው በዚህ ትንንሽ አእምሯቸው ማህበራዊ ሚዲያ ላይ ያሉ የኦርቶዶክስ ክርስቲያን የማህበራዊ ሚዲያ አንቂም በላቸው፣ ዲያቆናትን በላቸው፣ አክቲቪስት በላቸው ጥቅም ተኮር ሀሳቦችን ነው የሚያመጡት። ሰው መስማት የሚፈልገውን የሽብር ዜና ነው የሚያመጡት። የሚያመጡት ዜና ማህበረሰቡ ላይ ተቀባይነት ስለሚያገኝ ጉዳዩ ወደ ፍትህና ወደ እውነት ወይም ደግሞ ወደ መጣራት መሄዱ ይረሳል። የራሳቸው ጉዳይ ነው የሚባሉት። ከዚህ በፊት ሲቋላ ላይ የሞቱ አባቶች የራሳቸው ጉዳይ የተባሉት ሚዲያ ላይ ባሉ ኦርቶዶክስ ክርስቲያን ሰዎች ነው። ቀድመው ልክ አንድ ሰው ሞተ ሲባል ቀድመው ይጨርሱታል። ምርመራ አይደረግም፣ ክትትል አይደረግም። ለሚመለከቱ አካል አስቀድመው አይሰጡም። ይመጡና ይናገራሉ። የሚያስገድሉን አባቶች ናቸው ይሉሃል። የሚገለ መንግስት ነው ይልሃል። መንግስት ጋር ማጋ ተባብሮ ስትላችሁ ደግሞ ከተጣቂ ቡድን ጋር ይሉሃል። አባባሌ ገብቷል። ስለዚህ የሚመለከቱ አካል ራሱ ማህበራዊ ሚዲያ ላይ ያላችሁ ሰዎች ገዳያችንን ነው ፍትህ የምንጠይቀው እያላችሁ ነው። በነገራችሁ ላይ መንግስት ጠል ስለሆናችሁ፣ ብልጽግና ጠል ስለሆናችሁ ኃይለ ሥላሴ የያዙትን ወንበር እናስመልሳለን ብላችሁ ኮሽ ባለ ቁጥር እንዲህ እናንተ እኮ ያ በርሜል ነው ምንድን ነው የሚባለው ገብርኤል እኮ በሀተት ጋዝ እየጠጡ እኮ ሲሞቱ መንግስት ገደለን እኮ ያሉ ደፋር ናቸው።
ምን ገብርኤል ነው የሚባለው? ይሄ በሀተት የሚገለው በተቀማጥ የሚገላቸው ገብርኤል የተመረዘ ውሃ እያጠጧቸው ጋዝ እየጠጡ በተቀማጥ እየሞቱ ሰው እዛ እየወደቀ ራሱን እየሳተ ሲሞት እኮ መንግስት ገደለን የሚሉ ሰዎች እኮ ናቸው። ሰው እየሞተ ነው ተብሎ ጸበሉ ለ3 ቀን ቢታጠር እንዳንድን እንዳንፈወስ ፕሮቴስታንት ስለሆነ በርሜል ገብርኤል ቴንኪዩ በርሜል ገብርኤል የሚባለው ቦታ ላይ ሰው እየሞተ ሬሳ ተጎትቶ እየወጣ እዛው እየቀበሯቸው ሰው እየሞተ ነው፣ ምርምር ይደረግበት። እስቲል የኦርቶዶክስ ክርስቲያን ዳክተሮች እዛ ቦታ ሰው ሄዶ መጠመቅና ጸበሉ መጠጣት የለበትም ብሎ መግለጫ ቢሰጥባቸው መንግስት ፕሮቴስታንት ስለሆነ አሉ ገዢው መንግስት ፕሮቴስታንት ስለሆነ ኦርቶዶክስን ለማጥፋት ነው እንዳንድንበትን ያሉ መሀይም ናቸው። መሀይም ናቸው። ይህን ያህል መሀይም ናቸው። አታት ገብቶ ይህን እኮ ነው የምልሽ መሲ። ስለዚህ እነዚህ የሞቱት አርሲ ላይ የሞቱ ክርስቲያኖች ኦርቶዶክስ በመሆናቸው ሞቱ እያላቸው ከማልቀሳቸው በፊት ትክክለኛ ጥያቄ ነው፣ የሞቱት ኦርቶዶክስ ናቸው ወይ? እነማን ነበሩ? ለምንስ ተመርጠው እነዚህ ሰዎች ሊገደሉ ቻሉ? የሚለው ጥያቄ ውስጥ መግባት አለበት። ከዛ ቀደም መሲ እንዳለችው እዛ አካባቢ ኦነግም አለ፣ ኦነግ ሸኔም አለ። አመራሮች የተለያዩ ሰዎች ናቸው። በኦርቶዶክስ ክርስቲያን ስር ደግሞ የኦሮሚያ ክልልን አመራር ሁሌ ለአማራ ጥቅም መስዋዕት የሚያደርጉ በጥርሳቸው የሚያስቡ እንደነ ፋንታሁን ዋቂ አይነት የእናንተ ደቀ መዛሙርት ያሉበት ቦታ መንቃት ያለባችሁ እናንተ ናችሁ፣ እኛ አይደለንም። ወይም ደግሞ ቤተክርስቲያን አይደለችም ወይም መንግስት አይደለም። ከማጋ ነው የምታለቅሱት? ለማን ነው የምታለቅሱት? ለምንድን ነው የምታለቅሱት? የሞቱት እነማን ናቸው? ለምን ሞቱ? ለምንስ እነሱ ተመረጡ ነው ጥያቄ መሆን ያለበት። ጥያቄ ተጠየቁ አትጠይቁ ነው አሁን ትልቁ ችግር። መሲ ማህበራዊ ሚዲያ ላይ ያሉ የኦርቶዶክስ ክርስቲያን ወጣት ትልቁ ችግራችሁ አትጠይቁን። ማን ሞቱ አትበሉን። ለምን ሞቱ አትበሉን። ማን ገደላችሁ አትበሉን። እኛ መንግስት ገደለ ስንል አዎ በሉ፣ ፕሮቴስታንት ገደለ ስንል አዎ በሉ፣ ሙስሊም ገደለ ስንል አዎ በሉ። አባባሌ ገብቶሻል? ተጠያቂነትንና ሪያሊቲን ፎከስ ያደረገ ነገር መቀበል አይፈልጉ። ከዛ ደግሞ ይመጡና ፍትህ አጣም ብለው 3 ቀን ያለቅሳሉ። ትሬንድ ነው የሚሆነው። ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስ ክርስቲያን አባቶቻችሁን እየተሳደባችሁ አመራር እየተሳደባችሁ ፍትህ የምትጠይቁት ከዛ ለሚመለከተው አካል ይድረስልን። የሚመለከተው አካል ማን ነው? ማን የሚመለከተው አካል? የሞቱት ቤተክርስቲያን ውስጥ ከሆነ መጀመሪያ መጠየቅ ያለባችሁ የቤተክርስቲያን አመራር ነው። ሀገረ ስብከቱ ጋር ከመሄዳችሁ በፊት ተገደሉ የተባለበት ቦታ ቤተክርስቲያን ውስጥ ከሆነ በህግ ቁጥጥር ስር መዋል ያለባቸው ቤተክርስቲያኖቹ አመራር፣ ቤተክርስቲያን ውስጥ የነበሩት ሰዎች ናቸው። አይደለም እንዴ ጥያቄ መሆን የነበረባቸው? ግን አትፈልጉም። እናንተ የምትፈልጉት ኢትዮጵያ ውስጥ ኦርቶዶክሶች ኦርቶዶክስ በመሆናቸው ብቻ ሞቱ ተብሎ ጦርነት እንዲነሳ ትፈልጋላችሁ። ኢትዮጵያ ውስጥ ያሉ ኦርቶዶክስ ክርስቲያኖች ተጠቂ ነን፣ ተጎጂ ነን፣ መንግስት እኛ ካልመራን፣ ሀገሪቷን እኛ ካልመራናት ሰላም የለም ብላችሁ እንዲታሰብ ትፈልጋላችሁ። ስለዚህ ቆየት ብላችሁ እዚህ ቋላ ትገላላችሁ፣ ከዛ ደግሞ ጎንደር ትገላላችሁ፣ ከዛ አክሱም ትገላላችሁ፣ ድሬዳዋም ትገላላችሁ። እራሳችሁ ናችሁ የምትገሉላችሁ። በነገራችሁ ላይ እርግጠኛ ሆኜ የምናገረው እስከ ዛሬ ኢትዮጵያ ውስጥ የሞቱ የኦርቶዶክስ ክርስቲያን ልጆች የሚገደሉት በራሳቸው የኦርቶዶክስ ክርስቲያን አመራሮችና በሟ ተዋህዶ ነው። ለምን? ወጣቱ መንግስት ካልተገለበጠ፣ እኛ መንግስት ካልሆንን፣ እኛ ሀገር ካልገዛን ኦርቶዶክስ ክርስቲያን መቀጠል አይችልም የሚል እሳቤ እንዲኖረው ነው የምትሰሩት። በየቀኑ እንደዚህ ነው የምትሰሩት። አላማችሁ ይሄ ነው። ስለዚህ የሚገላቸው ማንም ይሁን፣ ቅድም መሲ እንዳለችው የፕሮቴስታንት አማጺ ሙዱን ይግደላቸው፣ ኦነግም ይግደላቸው፣ ማን ራሳችሁም ግደሏቸው። የምትፈልጉት ግን እንዲሞቱ ነው። እንዲሞቱ ትፈልጋላችሁ። እንዲሞቱ እንደምትፈልጉ ደግሞ የሚያስታውቀው ማህበራዊ ሚዲያ ላይ መታችሁ ለህዝቡ የምትሰጡት አጀንዳ ተጠቂነትን የሚያሳይ ነው፣ ተጎጂነትን የሚያሳይ ነው። ፍትህ የምትጠይቁት ማንን ነው ነው ጥያቄው። ሲኖዶስ ሰድባችሁ፣ ብልጽግናን ሰድባችሁ፣ ገዢውን ፓርቲ ሰድባችሁ፣ አመራር ሰድባችሁ ፍትህ የምትጠይቁት ማንን ነው? የሚመለከቱ አካል ማን ነው? ፍትህ እንደማታገኙ ታውቃላችሁ። በዚህ አስተሳሰባችሁ በዚህ ችግራችሁ ውስጥ መፍትሄ እንዲገኝ አትፈልጉም። የእናንተ ዓላማ ህዝቡ ተጠቂ እንደሆነና እየተጠቃ ያለው በሃይማኖቱ እንደሆነ፣ ሃይማኖት ውስጥ ደግሞ አጥቂ የሆነው ገዢው ፓርቲ ፕሮቴስታንት ነው ብላችሁ ስለምታምኑ በኢኮኖሚ ከፍ ያሉና የዳበሩት ደግሞ ሌሎች አካላት ናቸው ብላችሁ ስለምታምኑ ያለን አማራጭ መንግስትን ማስወገድ ነው ብላችሁ ታምናላችሁ። ለዚህ ነው ሰው ነጭ ሲለብስ አትወስዱም፣ ሲያስቀድሱ አትወዱም፣ ንስሐ ሲገቡ ሲቆርቡ አትወዱም። የምትፈልጉት ሁሉም ኦርቶዶክስ ክርስቲያን ፋኖ እንዲሆን ነው። ከዛ ሁሉም ኦርቶዶክስ ክርስቲያን አማጺ እንዲሆን ነው። መንግስት ጠል እንዲሆን ነው።
ተቃዋሚ ፓርቲ እንዲሆን የምትፈልጉት። ለዚህ ነው በየጊዜው በየትልልቅ ገዳማት ስር እየሄዳችሁ የኦርቶዶክስን ወጣት የምትገሉት። ያን ደግሞ ተናባችሁ እንደምትሰሩ የሚያሳየው ሚዲያ ላይ መታችሁ መጀመሪያ የምትሳደቡ ሲኖዶስ ነው። መጀመሪያ የምትሳደቡት ገዢውን ፓርቲ ነው። መጀመሪያ የምትሳደቡት የህግ አገዛዞችን ነው። ፍትህ የሚፈልግ ሰው፣ እውነትን የሚፈልግ ሰው፣ ከለላ የሚፈልግ ሰው መንግስትን አይሳደብም፣ ሲኖዶስ አይሳደብም። በነገራችሁ ላይ 10 ሰው ገደላችሁ፣ 30 ሰው ገደላችሁ፣ ሞታችሁ ታልቃላችሁ እንጂ በፍጹም ፋኖ መንግስት አይሆንም። ሪያሊቲ ይሄ ነው። አንገታችሁ ላይ መስቀል ተሸክማችሁ ኢትዮጵያን ነፃ ወጣለሁ ብለህ የጅብ ቆዳና ጥይት ተሸክመህ አፈር ላፈር ተንከባለህ አላዋጣ ሲልህ 4 ኪሎ እንደ ሰማይ ሲርቅባችሁ የኦርቶዶክስ ክርስቲያን የምትሞቱት እኛ ስልጣን ላይ ስለሌለን ነው። ስለዚህ ኦርቶዶክስ ክርስቲያን እንዳይሞቱ በህይወት እንዲቆዩ ገዢ ፓርቲ መሆን አለብን ብላችሁ ስለምታምኑ ነው የምትገሉት። ግደሉ። የሚመለከተው አካል የሚባለው ፋኖ ነው። ስልጣን አይዝም መቼ። የህልም እንጀራ ነው። የኃይለ ሥላሴ ዙፋን አይመለስም። ለዚህ ነው ማን የገደላቸው ለምንድነው የሞቱብን መልስ እንፈልጋለን ብላችሁ ሬሳቸው ላይ ምርመራ እንዲደረግ አትፈልጉም። የሞቱበት ቤተክርስቲያን ውስጥ ጥናት እንዲደረግ አትፈልጉም። ህግ ጣልቃ እንዲገባ አትፈልጉም። ሲኖዶስ ጣልቃ እንዲገባ አትፈልጉም። ቀድማችሁ ታጠቃላችሁ፣ ቀድማችሁ ትሳደባላችሁ፣ ቀድማችሁ ሚዲያውን በእናንተ ቁጥጥር ስር እንዲውል ታደርጉታላችሁ። እውነቱ እንዲወጣ ስለማትፈልጉ እናንተ አንድ ነገር ነው የምትፈልጉት፣ አጀንዳ እንዲሆን ብቻ ነው የምትፈልጉት። ኦርቶዶክስ ወጣት ይሄን ያህል ሞተ፣ እንደዚህ ሞትን፣ እየተገደልን ነው፣ እየተጠቃን ነው፣ እየሞትን ነው። እሺ ከዛስ መፍትሄው ምንድን ነው? መፍትሄውማ ፋኖ 4 ኪሎ ሲገባ ነው። መፍትሄውማ ኦርቶዶክሶች ስልጣን ሲይዙ ነው። መፍትሄውማ እኛ ገዢ ፓርቲ ስንሆን ነው። መቼም አትሆኑም። ስለዚህ ፍትህ የምትፈልጉ ከሆነ ነፃነት የምትፈልጉ ከሆነ እውነቱን ፈልጉ። ማን ነው የገደላቸው? ለምንድን ነው የሞቱት? ሟሾቹ እነማን ናቸው? ምክንያቱ ምንድን ነው? የእነዚህን የ4 ጥያቄ ካገኛችሁ በኋላ ፍትህ እንጠይቃለን ብላችሁ መንግስት ጠይቁ። እርዳታችሁ ያስፈልገናል ብላችሁ ሲኖዶስ ጠይቁ። ከዛ ውጭ ግን ማፊ ፋኖ መቼ መንግስት አይሆንም። ብልጽግና 1000 ዓመት ይንገስ ነው የምንለው እኛ። እኔ ጨርሻለሁ። 1 ደቂቃ ለሄኖክ እንትን ልስጠው። መሲ ፕሮቴስታንት ስለሆነ እድል ልስጠውና ስጠው። ያኔ በእርግጥ ፕሮቴስታንቶች አይ ኦነግ ፕሮቴስታንት አይደለም የፕሮቴስታንት አማጽ የለም ነው የሚሉት። በነገራችን ላይ ፕሮቴስታንት አማጽ ያለው ሲባል አይወዱም። ፕሮቴስታንት ጻድቅ ሲባል ነው የሚፈልጉት። ያውራና እስኪ የሚለውን እንስማ። እሺ ሄኖክ ቀጥል። ሁላችሁንም ሰላም ብያለሁ። ሰላም ባቢሎን ነው አልሰምህ ይሁዳም በለኝ ችግር የለውም። ሰላም ብያለሁ። እሺ ሰላም ብያችኋል ሁላችሁንም። እህታችን መሰረት ስታወራ 2 ነገሮች ነው እንትን ያለኝ። አንደኛው ጅማ ላይ ብላ ሰዎች ሙስሊም ሲሆኑ ጥቃት ይደርስባቸዋል፣ ስቃይ ይደርስባቸዋል ብላለች። ይህን መረጃ ካለሽ ብታወጪ። መረጃ ሶሻል ሚዲያ ላይ ያለ ሄድና ፈልገው። ወይ አይ እንደሱ ሳይሆን ጅማ ላይ የሙስሊሙ ቁጥር ምን ያህል እንደሆነ ታውቂያለሽ? ጅማ፣ አጋሮ፣ ልባቦር ታውቂያለሽ? ኦሮሚያ ክልል አጠቃላይ እኮ ሙስሊሙ ቁጥሩ ብዙ እኮ ነው። ቁጥር ብዙነት እኮ ዋጋ የለውም። በስልጣኑን እናንተሩን ከያዛችሁት እናንተ ምን ዋጋ አለው ብለህ ነው እንዴ? ኦሮሚያ ክልል እኮ ማጆሪቲ ሙስሊሙ ነው እኮ። ሽመልስ አብዲላ እኮ እየዘወረው እኮ ነው ኦሮሚያ ክልልን። በተለይ አዲስ አበባ ዙሪያዋን እስከ አዳማ ድረስ ለፕሮቴስታንት ኢንቨስተሮች ሽጦ ጨርሰው እኮ። እንደሱ ሳይሆን አንድ የጅማ ኦሮሞ አንድ የጅማ ሙስሊም ኦሮሞ ይግባና አንቺ አሁን ያወራሽውን ነገር ትክክል ካለ እኔ ልቀጣ እችላለሁ። ኧረ ምን ቅጣት አስወሰደ? ችግር የለውም። በነገራችን ላይ ጅማ የት አካባቢ መሰላችሁ? የት ወረዳ መሰላችሁ? እንደውም ስቲል ምናምን የታሰሩ ሰዎች በተደጋጋሚ ድምፅ ስንሆን ነበረ። እስኪ የት አካባቢ መሰላችሁ? ስሙን ወረዳው ራሱ አውቀው ነበረ። ስሙ ጠፋኝ፣ ወረዳውን ስም። ለረጅም ጊዜ ታስረው በልመና ሁሉ ነበር እንትን ያሉት። ሀሩን ሚዲያ ላይ ሀሩን ቲቪ ላይ ቀርበዋል። ራሱ በሽምግልና ይፈታሉ ተብለው ለረጅም ጊዜ በማሰር እንደውም ሲደበድቧቸው ሁሉ ነበረ። እንዴት ነው እስልምናን ትቀበላላችሁ እያሉ ሰዎችን ሲደበድቧቸው ነበረ። በነገር ላይ ካለ ምንም መረጃ እኔ አላወራም። እኔ አንደኛ ሙስሊም ነኝ፣ ሁለተኛ መሰረት ነኝ። ሶሻል ሚዲያ ላይ ወጥቼ ውሸት ነገር አላወራም። በዚህ ላይ አይ ጴንጤ ምንም አያደርግም ቅዱስ ነው የሚል ነገር ሚዲያ ላይ ለመስራት ጌራ ላይ የተባለ ስለሆነ
ምናልባት ቪዲዮ ካላችሁ ላኩልኝ። ጌራ እየተባለ ጌራ አይደለም፣ ሌላ ስም ነው። ስሙ ሌላ ነው። ቆይ እስኪ አንድ ጊዜ የት ጋር ቪዲዮ ላምጣው? አለ አስገቢያት ባህርን ውዴ፣ አንድ ጊዜ ባቢ ባህርን አስገባት አንድ ጊዜ። እሺ ሐሳቡ ብቻ ግን መልካም ነው። እዚህ ጋር እኮ ሬሳ ቆጠራ እኮ አይደለም እያደረግን ያለነው። ሰውየው የሞተ ሰው ካላየን የሚል መንፈስ የለንም እኛ። ሞቱ ተባለ በቃ አለቀ። እንዴ የሞቱ ሰዎች ካላየዋቸው ምናምን የሚባል ነገር እኮ የለም። ሐሳብህን ሰጥ። ኦኬ ባቢው ፕሮቴስታንቶች ሶሻል ሚዲያ ላይ ይሄ ነው ከይወልድ ፕሮቴስታንቶች እንትናችሁን ሳይኮሎጂካላችሁን እንትን እናቀዋለን። ሶሻል ሚዲያ ላይ ኢቭን ራሱ የኦሮሞ ጴንጤ ነው ያወራዎች አይደለም መሰረት ምንና ስለ ፕሮቴስታንት ይወልድ ፕሮቴስታንት አማጺ እንዳለ መስማት ማትፈልጉ ፕሮቴስታንት አማጺ መንግስት የሚያውቀው የተደራጀ አካል አለ። የፕሮቴስታንት አሁን ፕሮቴስታንት እያልሽ ስለሆነ ኦነግን መንግስት አያውቀውም። ኦነግን መንግስት አያውቀውም። ኦነግ በፕሮቴስታንት ስም የተደራጀ አማጺ ቡድን ነው። መንግስት እንደዛ ብሎ ነው። ኦፍ ኮርስ እንደውም የፕሮቴስታንት ሚስዮኖች ወደ ኢትዮጵያ የገቡት በ20ኛው ክፍለ ዘመን ኦር በ19ኛው ክፍለ ዘመን ሲገቡ ዋና መቀመጫቸውን ያደረጉት ቆይ ልጨርስልህ። ውሸቴን ከሆነ እንትን ትላለህ። ይኸውላችሁ እዚህ ጋር ግልጽ ነው። ፕሮቴስታንት ነው ስትይ የትኛው ክንፍ ነው? ኦነግ ፕሮቴስታንት ነው። ለወገን እንግዲህ ካላወቅ ሂደህ በደንብ ለመረዳት ሞክር እንጂ ነው እያልኩት እኮ ነው። አይ ማዳምም ጠራችኝ። እኔ ጭራሽ ሲጀመር ያላህ ጃየ ይኸውልህ ባቢ በጣም ይቅርታ ስለረበሽኳችሁ ዛሬ። አልረበሽንም። መልካም ሐሳብ ነው የተናገርሽው። ቀጥይ። ይኸውልህ ባቢ የፕሮቴስታንት ሲሆን ለመጀመሪያ ጊዜ ወደ ኢትዮጵያ ሲገቡ መቀመጫቸውን ያደረጉት የደቡቡን የኢትዮጵያን ክፍል ኦሮሚያ ክልል ኦነግ ላይ ነው። ማነው ወለጋ ላይ ነው ያደረጉት። እና የሚገርም ነገር እንደውም የመጀመሪያው የፕሮቴስታንት ፓስተር የወለጋ ሰው ናቸው። የኒጋሶ ጊዳዳ አባት ናቸው። ጊዳዳ ሶሎኔ የተባሉ ናቸው። ታውቃለህ? የወለጋ ሰው ነው የመጀመሪያው የኢትዮጵያ የጴንጤ ፓስተር። ደግሞም መቀመጫቸውን ያደረጉት ሚስዮኑ ቦታ መርጦ ዝም ብሎ ባልባሌ ምናምን አይደለም የመጣው። ቦታ መርጠው መቀመጫቸውን ወለጋ ነው ያደረጉት። ኦነጎችም ፕሮቴስታንቶች ናቸው። ሄኖክ አንድ ጊዜ ፕሊስ። ኦነጎች ፕሮቴስታንቶች ናቸው። የወለጋ ኦነግ ነው አርሲ ላይ ሰው እየጨረሰ ያለው እያልሽ ነው። እና ታዲያ በነገር ላይ እንትኖች ኦነጎች ኢቫንጀሊካኖች ናቸው። በዓለም ታሪክ አሜሪካን የመሰረቱት ኢቫንጀሊካን ፕሮቴስታንት አማጽያኖች ናቸው። ለምሳሌ ብሪቲሽ መላውን ዓለም ስትገዛ የነበረችው ፕሮቴስታንት አማጺ ሆና ነው። ስለዚህ የሚያራምዱት እንደዛ ነው። አሜሪካን እንደተመሰረተ ሁሉ ብሪቲሽ ፕሮቴስታንት እንደሆነች አማጺ ስትይ በፕሮቴስታንት ስም የተዋቀረ አማጺ ቡድን መኖሩ ነው። ወገኔ አሁን አንተ አትፍራ፣ በቃ አትፍራ። ኦሮሚያ ክልል ላይ አትፍራ፣ አትደብቅ። ኦሮሚያ ክልል ላይ ኦነግ የፕሮቴስታንት አማጺ ነው። ኢቫንጀሊካንን ግማሹ በነፍጥ እንዴ ነው ማስረጃ ማመጣው? ማስረጃ እንዴ ነው ማመጣው? ኦነግ ፕሮቴስታንት አይደለም እንዴ? እኮ እሺ፣ የወለጋው ዳልሽ የወለጋው ነው እኮ አርሲ ላይ ሰው እየጨረሰ ያለው እና ግዛት እያስፋፋ አይደለም እንዴ? ግዛት እያስፋፋ እኮ ነው። ኦሮሞን ለጴንጤ ተብሎ እየተገደሉ አይደል እንዴ? በለማንኛውም ካመመህ ይመምህ እንጂ ኦነግ የፕሮቴስታንት አማጺ ወዴት ነው ግዛቱን የሚያስፋፋ? የወለጋ ኦነግ ወዴት ነው ግዛቱን? በቃ ኦሮሚያ ክልል ሙሉ ጴንጤ እንዲሆን ነው ታዲያ አላማቸው ይሄ ነው። ምን ነው አልሰማህም? አንዴ ልጠይቀው መሲ። እሺ ጠይቀኝ። የኦነግ ሊቀመንበር ማን ነው? ምን አሁን ላይ ኦነግ ራሱ ተበታትኗል አይደል እንደ ኩማ ድረሳን ነው። ጃልማሮን ልትል ነው? ጃልማሮን ነው ወይስ ማንን ነው? እኔ እንጃ። አንተ የምታውቀው ኦነግ ማን ነው? መሲ ራሷ ነው የወረደችው። ዳውድ ኢብሳ ነበረ። ዳውድ ኢብሳ ከስራ ውጭ ሆኗል። አሁን በትክክሉ ማን ነው ይሄ ነው ተብሎ የምታወቅ ነገር ያለ አይመስለኝም። ነገር ግን ታውቀዋለህ አታውቁም? እሱ አጭር መልስ ነው የምፈልገው እኔ። የኦነግ ሊቀመንበር ማን ነው? ጃልማሮን ልትል ፈልገህ ነው? እኔ ኦነግ ማለት አላምንም። እኔ እኮ ኦነግ አለ የለም አለ ኦነግ አሁን ኦነግ የሚባል የለም። ተበታትኗሉ። የለም ብለህ የምታምን ከሆነ ለምን እንትን ብለህ ትከራከራለህ? አንተ የለም ብለህ የምታምን ከሆነ ፕሮቴስታንት አይደሉም፣ ኦነግ የሚባል ፕሮቴስታንት የለም፣ ኦነግ የሚባል ፕሮቴስታንት ሃይማኖት የሚከተል ገዳይ የለም ብለህ እኮ ልታወራ እኮ አይገባም። በፕሮቴስታንት ስም የተደራጀ አማጺ ኦነግ የሚባል አታውቀውም? አለ የለም አታውቅም? አለ የለም አታውቅም እኮ ራሱ አላውቅም አልኩ እኮ።
አታውቅም ሳይሆን አለን ብለህ የምታምን ከሆነ እውቅና ያለው አማጺ ቡድን በፕሮቴስታንት ስም የተደራጀ ኦነግ ይሄውና ብለህ የወለጋው ክንፍ ነው። እውቅና ደግሞ ምንድን ነው? ሐረር ነው ብለህ ንገረኝ። ከማን ነው እውቅና የሚያገኝ? መንግስት ለምሳሌ ኦነግን አሸባሪ ብሎ ፈርጆታል። የትኛው ኦነግ? የትኛውንም ኦነግ በቃ ከመንግስት ጋር ጦርነት ውስጥ የገባ የታጠቀ ኃይል እኮ የትኛው ኦነግ ነው? ሃይማኖታቸው ምንድን ነው? እዛ ጋር ያሉ ሰዎች አሁን ኩማ ሃይማኖቱ ምንድን ነው? ኩማ ጴንጤ ሊሆን ይችላል። በቃ የሚታርግ በቃ የሞተ ሐሳብ ይዘህ ነው እየተራመድክ ያለው ማለት ነው። ጴንጤ ፕሮቴስታንት ጴንጤ ሊሆን ይችላል ብለህ መጨረሻ ላይ እንትን የለም ትላለህ እንዴ? የሞተ ሐሳብ ነው። በቃ ሌላ የምታውቀው ነገር ካለ ማውራት ትችላለህ። ለማንኛውም መሲ ራሷ እንዲወርደችው እኔ ስለ አንድ ግለሰብ አይደለም እኮ ባብሎን እያወራ ያለው የበላይ አካል ነው የጠየቅንህ። በነገርህ ላይ ማዳም ጠርታት ነው ሄደችው። እንትን ብለዋት እንዳይሆን ሐሳብ አለሽ። እኔ ግን እኔ እናንተ ሁለታችሁንም ለመጠየቅ ነበረ ዝም ብዬ ሳዳምጥ የነበረውና መጨረሻ ላይ የተረዳሁት ምንድን ነው የገደሏቸው ኦርቶዶክሳውያን አሁን እነ ዘመድኩን በቀል የሚያደርጉት የራሳቸው የሆነ እንትን አላቸው፣ ኃይል አላቸው። እነዚህ ሰዎች ተንከሲስ ናቸው። ትንሽ ጣል እያደረጉ የሚያዟቸው ሰዎች አሉ። አንቺ እንደተናገርሽው አይነት ሰዎች ማለት ነው። ገዳዮቹ እነሱም ሆኑ ፕሮቴስታንቶች ግን የሞተው ኦርቶዶክስ እንደሆነ ምንም የተረጋገጠ ነገር የለም ነው የተረዳሁት እኔ መጨረሻ ላይ አይደል? ኦርቶዶክስ እንደሆነ ብቻ አይደለም የሚረጋገጠው የሞቱት ራሱ እነማን አይታወቅም ነው። ኦርቶዶክስ ሃይማኖት ነው አይደለ? በማንነት ደረጃ ሟቾቹ ራሱ የተገደሉት ማን እንደሆነ አይታወቅም በአባባል። ስለዚህ ለዚህ ነው ሪያሊቲው ከሚወጣ ይልቅ አጀንዳ እንዲሆን ይፈልጋሉ። እኛ በደንብ ነው የምናውቀው፣ አብረን ያረጀነው ሴራቸውን እናውቃለን። ሰው ሲሞት ሰው ሞተ ነው የሚባለው፣ ኦርቶዶክስ ሞተ ነው የሚባለው። አባባል ገብቶሃል? 20 ሰው ከሞተ 20 የአርሲ ተወላጆች ሞተዋል ተብሎ ኦልሬዲ የት አካባቢ ለሚለው መለየት ካልተቻለ ኦርቶዶክሶች ሞቱ ብለህ አጀንዳ አድርገህ ካመጣኸው ትይዛለህ ማለት ነው። ገባህ? ሰው ልክ ኦርቶዶክስ ስለሆኑ ብቻ ነው የተገደሉት የሚል ኢሜጅ እንዲፈጠር ነው ማህበራዊ ላይ የተፈለገው። ለዚህ ነው ማናምናቸው። አንድ ሰው ኢትዮጵያዊ ናቸው፣ ስለዚህ 20 ሰዎች ሞተዋል ነው መባል አለበት። 20 ሰዎች ሞተዋል። ሃይማኖታቸው ምንድን ነው ከተባለ ኦርቶዶክስ። የሞቱበት ምክንያት ይሄ መባል ሲገባ ልክ ኦርቶዶክስ በመሆናቸው ብቻ እየተገደሉ እንደሆነ፣ ኦርቶዶክሶች እየሞቱ እንደሆነ፣ እየታረዱ እንደሆነ፣ እየጠፉ እንደሆነ፣ ጥቃት ላይ እንደወደቁ አድርገው ነው የሚያወሩት። ስለዚህ ከሚያነሱት አጀንዳ አላማቸው ማወቅ ትችላለህ። አላማቸው ምንድን ነው? ሰው ኦርቶዶክስ በመሆኑ እየሞተ ነው ነው። ገብቷል? ሟቾቹ የሞቱበት ምክንያት አይታወቅም። ሟቾቹ እነማን እንደሆነ አይታወቅም። ለምን እንደሞቱ አይታወቅም። ግን ሲባል ኦርቶዶክሶች ሞቱ ተብሎ ነው የሚወራው። ኦርቶዶክስ ሃይማኖት ነው፣ ማንነት አይደለም። ሰዎቹ ኢትዮጵያዊ ናቸው። የሞቱበት ምክንያት መታወቅ አለበት። ያ አይደለም የምታውቁም። በዛ ጋር ከተገባማ ገዳዩ ራሱ ሊታወቅ ነው። ገባክ? ማህበራዊ ሚዲያ ላይ አጀንዳ አድርገው የሚያመጡትን ነገር ስታየው ገዳዩ እንዲታወቅ እውነት እንዲወጣ አይደለም የሚፈልጉት። ኢትዮጵያ ውስጥ ኦርቶዶክሶች